ኢትዮጵያ ያያላን ምዝ ኢትዮጵያ የቅዱሳን ምዝ የሚጠሏት ሁሉ ላይ የፍጻሜው መቅሰፍት ይውረድ አሜን ይውረድ ስሙ ኃይለ ገብርኤል ነው ብለው የሚሉት ግን ደግሞ ኢየሱስ ራሱ ነው ድጋሚ በአካል ተወልዶ በአካል ተገልጦ መጥቷል ብለው ነው የሚያመልኩበት ያው ቦርሳ ነገር ይዟል ወፍራም ሰው ነው የሹራብ ቆብ ነገር አርጓል ከኋላው ያለው ደግሞ ትልቅ ጥምጣም አርጎ ቀጭን ነው በጠመጠመው ጥምጣም ውስጥ አጥንት የተሰካ አጥንት ይታያል ማለት ነው ከጎግ ጋር ወግ ነው ከሚዋጉት አገሮች ከቀዳሚዎቹ እና ዋናዋ ተጠቃሽ ኢትዮጵያ ነች ኢትዮጵያን የሚጠሉ ሁሉ የእግዚአብሔር እሳት ይብላቸው አሜን የአምላክ ይብላቸው ስለ ኃጥአን መዳን የሚጸልዩ ሳይሆን ኃጥአን በገሃነም እሳት ቅጣት እንዲቃጠሉ የሚያማርቱ የሚራገሙ ናቸው ማለት ነው ቀስተ ደመናን የሚጠሉ ሁሉ የኖህ ዘመን ንፍር ውሃ ይወረድባቸው አሜን ይውረድባቸው የርግማን መራራው ፍሬ ማለት ነው ስለ ሟርት ስለ ጥፋት ተጠርጎ ስለዚህ ኢትዮጵያ የሚሉት ሌላ ኢትዮጵያ ነው ማለት ነው ኢትዮጵያ አይደለችም ራሷ አስተናጋጇ ሳትቀር ተመጋቢዎቹም በቤቱም ውስጥ የነበሩ ሰዎች በጣም ይደነግጣሉ She means the most authentic. Well, that would be the Zinzelminchetelechawat. Then I'll have that. Okay, Mark. እነዚህ ሁሉ ለኔ ምስጢር አላቸው ወይም ትርጉም አላቸው ውሽንፍር ማለት ምን ማለት ነው ዝናቡ መምጣት በተለይ ጥቁር ደመና ያዘለ አውሎ ነፋስ ያለው ከባድ ነፋስ ያለው የዝናቡ መምጣት ምን ማለት እንደሆነ ይገባናል ይዛን ሰዓት ማለት ነው አንዳንዴ ቴዎዶር ይሉታል አንዳንዴ ቴዎዳስ ይሉታል እንደዚህ እና ይሄ ቴዎዶር የሚልና ቴዎዳስ የሚል ሁለቱ ስም ሲቀላቀሉ ቴዎድሮስ የሚል ስም ነው የወለደው ማለት ነው እነዚህ ኢትዮጵያውያን አግዘው የተዋጉት ለማን ነው ለክፉ ነው እና በዚህ ምክንያት ደግሞ እግዚአብሔር ስለሚበቀላቸው እንደዚህ አይነት ጥፋት ይመጣባቸዋል ነው እየተናገረ ያለው መንገድ እየጠረገ መጥቷል ኃጥአንን ምን ሊያደርግ ሊያስወግድ እሳታው ኤልያስ ወርዷል ተገልጧል እያሉ መጡ ማለት ነው ግን ኤልያስ መናገራቸው ማንን ለማስከተል ነው ሐሳዊውን ፈጣሪ ደግሞ ለማስከተል ነው ልክ እንደ አክዓብ አመፀኛ የሆነውን ማለት ነው ባለ ክንፉ የጨለማው መልአክና ሁለቱ የታሰሩት በግራና ቀኝ ያሉ እንትኖች ያው መንፈሱ ያስነሳቸው አንደኛው በኢትዮጵያ ውስጥ ነው ያለው አንደኛው ደግሞ እስራኤል ውስጥ ነው ያለው በኋላ እንመጣበታለን So did all of your cars break down? ብዙ ትንበያዎችን እንዳልከው ማለት ነው የሚተነብይ ነው እንዳለውም ደግሞ ብዙ ነገሮች የተከናወኑለት ነው ፊልሙ ራሱ ማለት ነውና በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልእክተኞችን በባህር ላይ የደንገል መርከቦችንም በውሃ ላይ ለምትልክ ምድር ወዮላት ተብሎ ተጽፏል የጋንሳ ቅጣት የለም ቢስል በድንግል ማርያም አማላጅነት በቅዱሳን አማላጅነት ይሻራል ነው ያልኩ ያለውትኝ ማለት ነው በዚህ ተነሳ አንተ ኦርቶዶክስ አይደለም ይሄ አምስተምረኛ ጋር ያለም ሊሉኝ ይችላሉ ሰዎች ስለዚህ ኦርቶዶክስ እኔ ኦርቶዶክሳዊ ነኝ ጤና ይስጥልን የተከበራችሁ ያሌታ ቤተሰቦች እንደምን አላችሁ ዛሬ በሃሌታ ቆይታችን አንድ እንግዳ ይዘናል እንግዳችን በርግጥ ለሃሌታ አዲስ አይደለም ለማስተዋወቅ ያክል ሮምሃይ በየነ ይባላል የዛሬው እንግዳችን ከዚህ በፊትም በሃሌታ ሚዲያ ቆይታ ማድረጉ በተለያየ ሐሳብ በተደጋጋሚ ቆይታ ማድረጉ ይታወሳል ዛሬም ደግሞ የተለያዩ ሐሳቦችን ይዘን ከሱ ጋር ቆይታ እናደርጋለን በተለይ ደግሞ ሐሳዊ ፈጣሪና ሐሳዊ መሲህ የሚል ዋና ሐሳብ ይዘን እየተወያየን ቆይታ እናደርጋለን አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን ሮምሃይ እንደምን አለ እንዴት ነህ ሙዲ ሰላም ነው ስምህን በትክክል አስተዋውቄ ይሆን በትክክል አስተዋውቀዋል አክቹአሊ ረምሃይ ነው የሚባለው ረምሃይ ነው ግን በልማድ ደግሞ ሮምሃይ የሚለው ነው የተለመደው ማለት ነው ግን ትርጉም የሚሰጠው ረምሃይ የሚለው ነው
ከኔ ጋር ለመጀመሪያ ጊዜ ነው እንግዲህ የምንገናኘው። ከዚህ በፊት ሌላ ባልደረባያ ጋር 1 2 3 ነው እንደዛ አይነት ቆይታዎች ነበሩ። ስለዚህ ከኔ ጋር ደግሞ ተደጋጋሚ ቆይታዎች ይኖሩናል ብዬ ተስፋ አደርጋለሁ። ስለመጣ እጅግ አድርጌ አመሰግናለሁ። መጀመሪያ የምናነሳው እንደው በሰፊው የምናነሳው ብዙ መከራከሪያ ሀሳቦች ብዙ ለየት ያሉ ሀሳቦች ሐሳዊ መሲህና ሐሳዊ ፈጣሪ ላይ እንዳለ ከቀረጻ በፊትም ስናወራ ነበርና አስቀድሜ ግን እንደው የአንድ ፊልም ላይ ዘ ሲምፕሰንስ አት ኢትዮጵያን ሬስቶራንት የሚል አንድ ፊልም አለና ትንቢቶችን በመናገር ወደፊት መሪ የሚሆኑትን የሚሞቱትን እና ሌሎችም አይነት ትንቢቶችን በመናገር የሚታወቅ ነው። በእርግጥ ይሄኛው ዘ ሲምፕሰንስ አት ኢትዮጵያን ሬስቶራንት የሚለው ላይ ኮሜንቶችን ስመለከት ነበርና አብዛኛው ሰው የኢትዮጵያ ምግብ የኢትዮጵያ ባህል ምናምን የተነሳበት ስለሆነ ሀገራችን ስለተነሳች ምግባችን ስለተነሳ ምናምን ጣፋጭነቱ አሪፍነቱ ላይ ብቻ ትኩረት አድርገው ሲሰጡ ሪያክት ሲያደርጉ አይቻለሁ። ብዙ ኮሜንት የሚያደርጉ ኢትዮጵያዊ እንደ ኢትዮጵያዊ ደስ ብሎኛል ይሄ ሀገሬ በመነሳቷ ምናምን የሚሉ ነገሮች ማለት ነው። ግን ጥልቅ የሆነ ከዛ የዘለለ ሚስጥራዊ የሆነ ነገር እንዳለው ፊልሙ በብዙ ሰዎች ዘንድ እየተነገረ ነበርና እዚህ መጀመሪያ አድርገን እናነሳዋለን። ፊልሙ ምንድነው የሚመስለው? ማን ነው እዚህ ላይ እንደዚህ አይነት እንትኖችን እያነሳ ያለው? ምንድነው ማንሳት የምንችለው? ሚስጥራዊ የሆነው ነገር ምንድነው እዚህ ላይ? እሺ እንግዲህ ሙሌ መጀመሪያ እንግዲህ እኔም ማመስገን ፈልጋለሁ። ሮማይ ቁም ነገር ይገኝበታል ከሱ ጋር እናውራ ብላችሁ ስለጋብዛችሁ እሱንም ሳላመሰግን አላልፍም። ይሄን ካልኩ ዘንዳ ባልከው ሐሳብ እንጀምር። ዘ ሲምፕሰንስ አት ኢትዮጵያን ሬስቶራንት ወይም ደግሞ ኢን ኢትዮጵያ የሚለው ላይ ብዙ ሐሳብ እየተሰጠበት ያለበት ሁኔታ ነው ያለው። በእርግጥ እኔ ብዙ ፊልምም ተመልካች አይደለሁም። ይሄን ፊልምም አላየሁትም ነበር። ከተነሳ በኋላ ግን በአጋጣሚ አግኝቼው ይሄን በስልክ አግኝቼው ይሄንን ፊልም ማለት ነው ለማየት ሞክሬያለሁ ማለት ነው። ስሰማ ይሄ ፊልም ብዙ ትንበያዎችን እንዳልከው ማለት ነው የሚተነብይ ነው። እንዳለውም ደግሞ ብዙ ነገሮች የተከናወኑለት ነው ፊልሙ ራሱ ማለት ነውና ስለዚህ ስለ ኢትዮጵያ በኢትዮጵያ ሬስቶራንት ውስጥ ስላሳየው ትዕይንትም ለማየት ሞክሬያለሁ። በጣም ነው የገረመኝ በጣም ማለት ነው። ብዙ ሰዎች ተረድተውታል ብዬ አላስብም። ግን መንፈሳዊ ይዘት ያለው መንፈሳዊ ምስጢር ያለው አስቀድሞ ከመጽሐፍ ቅዱስ እና በነባራዊ ሁኔታ ደግሞ የተረዳውት ኢትዮጵያ ውስጥ ያለው ነገር በሌላኛ አገላለጽ ምሳሌያዊ በሆነ አገላለጽ ነው ሲናገረው ወይም ደግሞ የተረከው ማለት ነው። እንግዲህ ምንድነው የልጆች እናት አለች፣ 2 ልጆች አሏት እና እየሄዱ ምግብ ርቦናል ይሏታል። እያለፉ ነው ያሉት። ከዛ ምግብ በአይኗ ትፈልጋለች። እዛው ምግብ ቤት ውስጥ በእጃቸው የሚመገቡ ሰዎች በሹካ ሳይሆን በእጃቸው የሚመገቡ ሰዎች ያያሉ። እኛም እንሞክረው ብለው ወደዛ ምግብ ቤት ውስጥ ይገባሉ። ከዛ በኋላ ምንድነው የቤቱ ምርጥ ምግብ መጀመሪያ ያዩትና እንትን ሜኑን ያዩታል። ከዛ አልወደዱትም ሊሄዱ ይላሉ። እናትየው አልወደደችውም ማለት ነው። ልጆች ግን አሳምነዋት እዛ ቦታ ላይ እንዲቆዩ ይሆኑና ከዛ እስኪ የቤቱ ምርጥ ምግብ ምንድነው ብላ ስጠይቃት አስተናጋጇን ይኸውና ብላ ሜኑ ላይ ታሳያታለች ማለት ነው። ከዛ እሱን ያዛሉ። ከዛ ስትመጣ ምግቡን ይዛ ራሷ አስተናጋጇ ሳትቀር ተመጋቢዎቹም በቤቱም ውስጥ የነበሩ ሰዎች በጣም ይደነግጣሉ ወይም ደግሞ በጣም ይገረማሉ። አፋቸውን ከፍተው ነው የሚያዩት። ምክንያቱም ከዛ በፊት እንደዚህ አይነት ምግብ የቤቱ ተመጋቢዎች እንዳልተመገቡ ነው ተራኪው የሚናገረው ራሱ ማለት ነው። የተለየ ምግብ እንደሆነ ነው የሚያሳየው ማለት ነው። ከዛ በኋላ ቁርጡን እንጀራ ሴትየዋ አንስታ እናትየው 2 ቦታ ተከፍለውና
በአንደኛው ክፋይ ሁለት አይነት ወጥ አንድ ላይ አጥቅሳ ትጎርሰዋለች። ጎርሳ አጣጥማ ልክ ስትወጣው ምግቡ በገባበት ጉሮሮዋ በኩል አፏ ይታያል ወይ ጉሮሮዋ ይታያል ማለት ነው። እና የጉሮሮዋ ክፍተት ቅርጹ ይታያል። ከላይ ይሄ እንጥል የሚባለው ይሄ ጉጥ ነገር አለ አይደለ? እሱ ቅርጹ ምን ያደርገዋል? ጨለማ ሆኖ ከስር ሲታይ የጨለማው መልአክ ወይም ደግሞ ክንፍ ያለው ጥቁር መልአክ ይታያል ማለት ነው። በእንቅርቱ በኩል ባለው ደግሞ አሁን ከዛ በኋላ ምን ይታያል? የሚሽከረከር ሉል የዓለም ሉል ይታያል። እንዲህ የሚሽከረከር ማለት ነው። ወደዛ ይቀየራል ጭንቅላቱ ማለት ነው። በግራና በቀኝ በኩል ደግሞ በብረት መረብ ውስጥ የታሰሩ ሁለት ሰዎች ይታያሉ ማለት ነው። ከፍ ብለው በጎን ግራና ቀኝ ምላሷ ላይ ደግሞ ልክ እንደ አዳራሽ ምላሷ እንደ አዳራሽ መደብ እንደ ቀይ ምንጣፍ ሆኖ እሱ ላይ ደግሞ የሚነሱ ብዙ የሚንቀሳቀሱ ህዝቦች ይታያሉ ማለት ነው። እና ይህ ከሆነ በኋላ ቀጥሎ ምንድነው በዚህ መልኩ ምግቡ ጥሟት እየተጣደፉ እነሱም አብረው ይበላሉ ማለት ነው። ከዛ ሁለት ሰዎች ይመጡና ደግሞ ድጋሚ ይሄ ነገር ምንድነው? ይሄ ምግብ የተለየ ካሁን በፊት እዚህ ቤት ውስጥ እንደዚህ ተመግቤ አላውቅም ይላል አንዱ። ያው ቦርሳ ነገር ይዟል፣ ወፍራም ሰው ነው። የሹራብ ቆብ ነገር አድርጓል። ከኋላው ያለው ደግሞ ትልቅ ጥምጣም አድርጎ ቀጭን ነው። በጠመጠመው ጥምጣም ውስጥ አጥንት የተሰካ አጥንት ይታያል ማለት ነው። እነዚህ ሁሉ ለኔ ምስጢር አላቸው ወይም ትርጉም አላቸው። ቀጥሎ ሌሎች ሰዎች ደግሞ ይመጡና እንደገና ከበው ለስምንት ያንን ምግብ ይበላሉ ማለት ነው። ከበሉ በኋላ ጉርሻ እያሉ በኢትዮጵያውያን ባህል እርስ በራሳቸው ምን ያደርጋሉ? ይጎራረሳሉ ማለት ነው። ከተጎራረሱ በኋላ ይሄን ከጨርሰው እንደገና ቀጥሎ ምንድነው የሚታየው? በዛው ቁርጥ በተጠቀለለው በቁርጡ እንጀራ ማለት ነው ያቺ ሴት የመጀመሪያዋ ሴት አንዱን ሰውዬ ልክ እንደ ሽጉጥ አርጋ ቁርጡን እንጀራ እንደ ሽጉጥ አርጋ ስታስፈራራው ነው የሚታየው ማለት ነው። እንደ ቀልድ ሆኖ ማለት ነው። እና ይሄንን ሰዎች የተረዱበት አረዳድ ልክ የኢትዮጵያን ምግብ እንዳስተዋወቀ ያ ፊልም ግን ደግሞ ያ ከውጭ የመጡ ሰዎች ያን ምግብ መመግባቸው ደግሞ በኢትዮጵያ ውስጥ ያለ የተደበቀ ሀብት ወስደውብን እነሱ እንደሚጠቀሙበት አካላዊ የሆነ ወይም ደግሞ ጉኡዛዊ የሆነ ወይ ደግሞ የእውቀትም ዝም ብሎ ዓለማዊ የሆነ ነገሮች ነው እንትን እያደረጉ ያሉት ማለት ነው። እኔ ይሄንን በዛ መልኩ አልተረዳሁትም። በቀጥታ በዮሐንስ ራእይ ምዕራፍ 19 ላይ ያለው ታሪክ ነው ወይም ደግሞ ትንቢት ነው በኢትዮጵያ ውስጥ እንደሚፈጸም እያብራራልኝ ያለው ማለት ነው ወይም ደግሞ የተረዳሁት ማለት ነው። ይሄ ምንድነው የሚለው? እነዚህ ሁለቱ የታሰሩት አውሬዎች ግራና ቀኝ የታዩት ማለት ነው። እነዚህ በብረት መረብ ውስጥ ያሉት በዮሐንስ ራእይ ምዕራፍ 19 ላይ ያሉት የተያዙት ሁለቱ አውሬዎች ነው። በእርግጥ ይሄ የሚጀምረው ከየት ነው? ከዮሐንስ ራእይ ምዕራፍ 13 ምዕራፍ 12 ጀምሮ ያለው እነዚህ ሁለት አውሬዎች አሉ። ነብር የሚመስለው የበቀንድ የሚመስሉ ከዛ ፊት ደግሞ 12 ላይ ያዘንዱ አለ። ይቀጥላል እስከ ምዕራፍ 20 ላይ ማለት ነው። እዛ ምዕራፍ 20 ላይ ነው የሚታሰረው ለሺህ ዓመትም የሚታሰረው ማለት ነው። እዚህ 19 ላይ ግን ሁለቱ የሚታሰሩበት ሁኔታ አለ። የእግዚአብሔር በእግዚአብሔር እራት ላይ ነው ተከማቹ ብሎ እግዚአብሔር የሚጠራበት ወፎችን የምድር አውሬዎችን የነገስታትንና የሻለቆችን ስጋ ብሉ ብሎ የሚልበት ማለት ነው። ቃል በቃል እሱን ላንብበውና እሱ ነው በቀጥታ ኢትዮጵያ ውስጥ እንደሚከናወን እየተነበየልን ያለው ይሄ ፊልም ብዬ ነው ማምነው ማለት ነው። በዮሐንስ ራእይ ምዕራፍ 19 ከቁጥር 17 እስከ 21 ላይ ስናነብ ምንድነው የሚለው? አንድም መልአክ በፀሐይ ውስጥ ቆሞ አየሁ። በሰማይም መካከል ለሚበሩ ወፎች ሁሉ መጥታችሁ የነገስታትን ስጋና የሻለቃዎችን ስጋ የብርቶችንም ስጋ የፈረሶችን በእነርሱም የተቀመጡትን ስጋ የጌታዎችንና የባሪያዎችን የታናናሾችና የታላላቆችንም ሁሉ ስጋ እንድትበሉ ወደ ታላቁ ወደ እግዚአብሔር እራት ተከማቹ ብሎ በታላቅ ድምጽ ጮኸ። በፈረሱም የተቀመጠውን ማለትም ኢየሱስን ማለት ነው ጭፍራዎቹንም ቅዱሳንን ማለት ነው ይወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁ። እነዚህ የሚያዙት ማለት ነው። አውሬውም ተያዘ፣
በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከኢየሱስ ማለት ነው ከአፉ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከስጋቸው ጠገቡ የሚለው ነገር በዚህ አሁን በኢትዮጵያ ውስጥ አስቀድሜም ያየሁት በኋላ እናነሳዋለን ሐሳዊ ፈጣሪ በኢትዮጵያ ውስጥ ነው ያለው ብዬ ከመለው እሱ ከሚያስተምረው የጥፋት አስተምሮ አንፃር እሱ የሱ ስጋ የሱ አስተምሮ የኢትዮጵያን እየበሉ ያሉበት ሁኔታ እሱም ደግሞ እንደገና ለዓለም የሚተርፍበት ሁኔታ እሱ ነገር ነው ያለው። በተቃራኒው ደግሞ ክፉ በሚመጣበት ሰዓት እሱን ለማስወገድ ደግሞ እግዚአብሔር የሚገልጠው የእግዚአብሔር ቃል ምስጢር ስላለ እነዚህም ደግሞ ጣፋጭ የሆነ የእግዚአብሔር ቃል ነው የሚበላ ቃል ነው ማለት ነው። እሱ በእንጀራ ስለሚመሰል ይሄ በኢትዮጵያ ውስጥ እንደሚከናወን የሚያሳይ ነው። ስለ ዚህኛው ወፍ ስለታየው በጉሮራ ላይ ስለታየው ወፍ ግን እሱ ያደረበት ሐሳዊ ፈጣሪ በኢትዮጵያ ውስጥ የመጣው ግን አስቀድሞ ኤልያስን እየጠቀሰ ነው የመጣው ማለት ነው። ኤልያስ ደግሞ ለአክዓብ ምን ብሎት ነበረ? ልክ 2 ዓመት እስከ 3ኛው ዓመት ማለት ነው ዝናብ እንዳይዘንብ ካደረገ በኋላ ከዚህ በኋላ ተገለጥለት ካለ በኋላ እነዚህ የበዓል ካህናትን ካስወገዳቸው በኋላ ብዙ ነው ታሪኩ እዛ ጋር አሁን አልገባም። በኋላ በዚህ መልኩ ተቀባይነት ካገኘ በኋላ ኤልያስ አክዓብን ምን ብሎት ነበረ? አሁን ዝናብ ይዘንባል ብሎ ማለት ነው ወደ ቀርሜሎስ ተራራ ይዞት ወጥቶ ነበረ እና ምን ብሎት ነበረ? በአንደኛ ነገሥት ምዕራፍ 18 ከቁጥር 41 እስከ 42 ላይ ኤልያስም አክዓብን የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ ብላ ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ ይላል። እዚህ ጋር ነው ያለው ትልቁ ምስጢር። የዝናቡ ውሽንፍር እጅግ ስለሆነ በጣም ስለሆነ አክዓብ ለምን መብላት መጠጣት አስፈልገው ምን ያገናኘዋል ነው ሲገባን ነው። እንግዲህ ውሽንፍር ማለት ምን ማለት ነው? ዝናቡ መምጣት በተለይ ጥቁር ደመና ያዘለ አውሎ ነፋስ ያለው ከባድ ነፋስ ያለው የዝናቡ መምጣት ምን ማለት እንደሆነ ይገባናል የዛን ሰዓት ማለት ነው። ራሱ አክዓብ ምንድነው ይታወቃል። ከሚስቱ ከኤልዛቤል ጋር ሆኖ በዓልን የሚያስመልክ ንጉስ ነበር ማለት ነው አይደለም? የአይሁድ ንጉስ። ስለዚህ የክፉ ምሳሌ ነበርና የዝናቡ ውሽንፍር እጅግ ነውና ተነስተህ ውጣ ብላም ጠጣም አለው። አክዓብም ሊበላና ሊጠጣ ወጣ የሚለው በጣም እዚህ ጋር ትልቅ ምስጢር አለ። ከዛ በኋላ የተከናወኑ ነገሮች ምንድናቸው እመለስበታለሁኝ አሁን ካለው ሁኔታ ጋር ማለት ነው። አገናኝ አስተሳስሬ ሆነ መናገር የምፈልገው መጀመሪያ ውሽንፍር ማለት ምን ማለት እንደሆነ እሱን ማድረግ ትንሽ ማብራራት ፈልጋለሁ ማለት ነው። በመጽሐፈ ኢዮብ ምዕራፍ 36 ቁጥር 33 ላይ የነጎድጓድ ድምጽ ስለ እርሱ ይናገራል፣ እንስሶቹም ደግሞ ስለሚመጣው ውሽንፍር ይጮሃሉ የሚል ተጽፏል። ስለ እግዚአብሔር የነጎድጓድ ድምጽ ይናገራል። ውሃው በአካል ከደመና ተወልዶ ከሰማይ ወደ ምድር ወርዶ በጥማት ላይ የነበረውን ምድር እንደሚያረካና ህይወትን እንደሚሰጥ የህይወት ውሃ ስለ እርሱ ይናገራል። ግን እርሱ በሚመጣበት ሰዓት ያው ውሽንፍር እንደሚመጣ ገና ከመምጣቱ በፊት እንስሳቶች ምን ያደርጋሉ? እየጮሁ ምልክትን ይሰጣሉ በባህሪያቸው በተፈጥሯቸው ማለት ነው። የሚመጣው ውሃ ከባድ ነው ውሽንፍር አለው የሚለውን የምታውቀው እንስሳቶች በሚጮሁት መጮህ በሚያሳዩ ምልክት ነው ማለት ነው። ይሄ ምልክት ነው በተፈጥሮ ውስጥ ያለ ማለት ነው። ነገር ግን ይሄ ምልክት ዝም ብለህ የምትጥለው አይደለም። የኢየሱስ ክርስቶስን ዳግም መምጣት ታስቦ እነዚህ ጻድቃን ያልሆኑት ኃጥአን በኢየሱስ ክርስቶስ አዳኝነት የማያምኑት ግን ደግሞ በሆነ መልኩ የመናገር እድል አግኝተው ያሉ ስለ ጥፋት ነው የሚናገሩት፣ ስለ አስፈሪው ነገር ነው የሚናገሩት። የሚተነብዩት እሱን ጥፋት ነው ማለት ነው። ውሽንፍር አስፈሪውን ነገር ነው ጥፋቱን ነገር ይሄ የመንገላታቱ የመጥፋቱ ነገር ነው የሚናገረው ማለት ነው። እሱን ይናገራሉ ምን
እንስሶች ማለት አላዋቂ የሆኑ የእግዚአብሔር መንግስት ምስጢር የማይገባቸው ኃጥአን ማለት ነው በነገራችን ላይ ማለት ነው እንደገና በተደጋጋሚ ምን የሚላለ በመጽሐፈ ኢዮብ ምዕራፍ 3 ከቁጥር 4 እስከ 6 ላይ ያ ቀን ጨለማ ይሁን ስለ ጨለማ ነው መጀመሪያ መናገር ይፈልኩት ያው በጨለማ የሚመጣ ዝናብ ስላለ ማለት ነው ያ ቀን ጨለማ ይሁን እግዚአብሔር ከላይ አይመልከተው ብርሃንም አይብራበት ጨለማና የሞት ጥላ የራሳቸው ገንዘብ ያድርጉት ደመናም ይረፍበት የቀን ጨለማ ሁሉ ያስፈራው እያለ ኢዮብ ይናገራል ስለተወለደበት ቀን በመመረር ማለት ነው ነገር ግን ምስጢር ያለው ስለተወለደበት ቀን አይደለም በመንፈሳዊ እይታው ማለት ነው የሰው ልጆች ዳግም ስለሚወለዱበት የመዳን ሁኔታ ነው የሚናገረው በዚያን ጊዜ እኛስ አንተን የተከተልን ምን እናደርጋለን ብለው ሐዋርያቶቹ በጠየቁት ጊዜ ኢየሱስ ክርስቶስ እናንተማ የሰው ልጅ ዳግመኛ በሚወለድበት ጊዜ የሰው ልጅ ዳግመኛ በሚመጣበት ጊዜ በዳግም ልደት ጊዜ 12 ወንበር ይዛችሁ በ12 ወንበር ተቀምጣችሁ ተፈርዳላችሁ ነው ያለው በዳግም ልደት ጊዜ ያለው የሰው ልጅ ዳግም በሚመጣበት ጊዜ መሆኑ ይናገራል ስለዚህ የሰው ልጅ ዳግም የሚወለድበት ገና ነው ማለት ነው ሰው ሞቶ የሚነሳበት ጊዜ በጥምቀቱ የተመሰለው ማለት ነው መሞት መነሳት በጥምቀት ስለሚመሰል ስለዚህ ገና ልደቱ ተጠቃሎ አልተከናወነም እሱን ዳግም ልደት ይለዋል ማለት ነው ዳግም ኢየሱስ ክርስቶስ በሚመጣበት ጊዜ ማለት ነው በዚያን ሰዓት ነው ብሎ ሲል ስለዚህ ኢዮብ ስለራሱ ሲናገር እኔ የተወለድኩበት ቀን እንደዚህ ይሁን ይያለ ስለ ጨለማው ይሁን ደመናም ይኑርበት ይያለ የሚናገረው በራሱ አስመስሎ ስለዛ ነገር ስለዛ ቀን የመረገም ነገር አስፈሪ ነገር የመናገር ነገር እሱን ነው በትንቢት እየነገርን ያለው ማለት ነው እንደዚሁም ደግሞ በመዝሙር 18 ከቁጥር 11 እስከ 17 ላይ መሰወሪያውን ጨለማ አደረገ ያለ ስለ ብዙ ዘመና አስፈሪ ነገሮች ስለ ዳግም ምጽአቱ የጠቆረ ነገሮች ይናገራል እዛ ጋር በንባብ ውስጥ መግባት ስላልፈለኩኝ ነው እንጂ ማለት ነው ታዲያ አሁን ወደ አክዓብና ወደ ኤልያስ ስንመጣ ምንድነው የሆነው ወደ ተራራው ላይ ወጣና ይሄን ለአክዓብ ከነገረው በኋላ ማለት ነው የዝናቡ ውሽንፍር እጅግ ነውና ተነስተ ውጣ ብላም ጠጣም አለው አክዓብም ሊበላና ሊጠጣ ወጣ ካለ በኋላ ውሽንፍሩን ምክንያት አድርጎ ማለት ነው ወደ ቀርሜሎስ ተራራ ላይ ወጣው ከብላቴናው ጋር ነው የወጣው ምን አለው ወደ ባህሩ ተመልከታለው ኤልያስ ግን መሬት ላይ ቁጭ ብሎ ጭንቅላቱን በሁለት እግሮች መካከል አስገብቶ መሬቱን ነበር የሚያየው ማለት ነው ምንም የለው አለው እንትና ደግሞ ይሄ ብላቴናው ደግሞ ማለት ነው 7 ጊዜ ተመላለስ አለው 7 ጊዜ ከተመላለስ በኋላ ሲያይ ምን አለ የሰው እጅ ምታል ትንሽ ዳመና ከባህሩ ትወጣለች ብሎ ተናገረ ልበል ይሄ የሰው እጅ የሚለው ትልቅ ምስጢር አለው ከባህሩ መውጣት ትልቅ ምስጢር አለው ደመናውም ልክ እንደዛው ማለት ነው ከዛ በኋላ ምንድነው የሆነው ከደመናውና ከነፋሱ የተነሳ በጣም ትልቅ የሆነ የጨለማ የወረሰው ማለት ነው ምንድነው ዝናብ ነው የተነሳው ወዲያው ማለት ነው ውሽንፍሩ መጣ ወዲያው ከዛ በኋላ ውሽንፍሩ ከባድ ነውና ወደ ሰረገላህ ውጣ እንውረድ ብሎ ይለዋል አክዓብን ማለት ነው ከዛ እንዳይቀርማቸው ምንድነው ይሆን የነበሩት እየሮጡ ከማነው ኤልያስ ከፊት ይሮጣል አክዓብም ደግሞ በሰረገላው ምን ይሆን ይከተለው ነበር ማለት ነው ወዴት ገቡ ወደ እስራኤል ገቡ ማለት ነው እንደዛ ሆኖ ማለት ነው ይሄ ሁሉ ምስጢር አለ ምንድነው የሆነው 7 ጊዜ ተመላለስ እንዳለው አሁን ኤልያስ ማለት ነው በዚህ ዘመን 7 ቁጥር ምክንያት አድርጎ ወይም ደግሞ 7ኛዋን ቀን ወይም ደግሞ ሰንበትን ምክንያት አድርጎ የተነሳ ከምን ከባህሩ ማለት ከህዝቡ የወጣ ግን ደግሞ ከሰማይ ከእግዚአብሔር ሳይሆን የሰው እጅ ሆነ ወይም ደግሞ የሰው ስራ ወይም ደግሞ ሰውነት ማለት ሰው የሆነ ከባህሩ ከህዝቡ የወጣ አለ ማለት ነው ምን ያመጣ ጨለማ የሆነ ደመናን ያመጣ መቼ በ3ኛው አመት ላይ 2 አመት ተዘግቶ በ3ኛው አመት አይደል ይሄን የሆነው በ3ኛው ሺህ መጀመሪያ ለማለት ነው ከዛ በኋላ ምን ሆነ ኤልያስ ከፊት እየመራ አክዓብ ደግሞ በዙፋኑ ላይ እንደመጣ ወደ ህዝቡ ኤልያስ መንገድ እየጠረገ መጥቷል ኃጥአንን ምን ሊያደርግ ሊያስወግድ እሳታው ኤልያስ ወርዷል ተገልጧል እያሉ መጡ ማለት ነው ግን ኤልያስ መናገራቸው ማንን ለማስከተል ነው ሐሳዊውን ፈጣሪ ደግሞ ለማስከተል ነው ልክ እንደ አክዓብ አመፀኛ የሆነውን ማለት ነው ልክ እንደ አክዓብ የበዓል አምልኮ አክዓብ የበዓል አምልኮ ያስመልክ እንደነበረው
ለተሳሳተ አምልኮ ህዝቡን አሳልፎ የሚሰጠው በዙፋኑ ላይ የተቀመጠ በንግስና የዚህ ዓለም ገዢ ያደረበት የዚህ ዓለም ገዢ ዲያብሎስ ያደረበት ወደ ህዝቡ መርቶ የገባው ኤልያስ ምልክት ስለነበረ በዚህ መሰረት ስለ ኤልያስ እየተናገሩ ስለ 7 ቁጥርም ስለ 7ኛው ቀን እየተናገሩ አስፈሪ በሆነ ሁኔታ በጨለማው አገላለጽ ማለት ነው በውሽንፍር አገላለጽ በዚህ ታጅቦ ወደ ህዝቡ የመጣው ይሄ ብላ ውሽንፍሩ እጅግ ነውና ብላ ጠጣ ብሎ በተናገረው መሰረት ይሄ ኢትዮጵያ ውስጥ ስለመጣ እንዲህ ያለው መብላት መጠጣት አሁን በኢትዮጵያ ውስጥ ስለሆነ በዛች ሴትዩ ጉሮሮ ውስጥ የታየው ያ ባለክንፉ የጨለማው መልአክና ሁለቱ የታሰሩት በግራና ቀኝ ያሉ እንትኖች ያው መንፈሱ ያስነሳቸው አንደኛው በኢትዮጵያ ውስጥ ነው ያለው አንደኛው ደግሞ እስራኤል ውስጥ ነው ያለው በኋላ እንመጣበታለን እነዚህ ሁለቱ በዚህ ዘመን የሚታሰሩበት እነሱ ሲመጡ ምስጢሩ ስለሚገለጥ እነሱ የሚወገዱበት ምስጢር ስለሚገለጥ በዚህ ምክንያት የሚታሰሩበት ሁኔታ ይከናወናል ነገር ግን የሚመረው ምግብ ብቻ ሳይሆን የሚጣፍጠውም ደግሞ እነሱ የሚወገደበት ምስጢር ደግሞ ስለሚገለጥ እንደገና ሁለቱም በተመሳሳይ ጎን ለጎን የሚታይ ነው በስተመጨረሻ ይሄ ምንድነው ሴትየዋ እንደ ሽጉጥ ይዛ ያንን እንጀራ ሰውየው እያስፈራራች የምትታየው የሚበላው ቃል መዋጊያም ነው አንደኛው የህይወት ቃል ነው ሌላኛው ደግሞ የጥፋት ቃል ሆኖ እርስ በርስ በሐሳብ የሚደረግ ሙግት ስላለ ይሄ ሙግት የኢየሱስ ክርስቶስ የአፉ መንፈስ ሆኖ ሐሳዊ መሲህ ሐሳዊ መሲህና ሐሳዊ ፈጣሪ የሚወገዱበት የሚጋለጡበት የመዋጊያ መሳሪያ ነው ማለት ነው እና ይሄንን ለማለት ፈልጋለሁ ስለዚህ ፊልም ብቻ አይደለም ጥልቅ ሚስጥር ያለው ነው አይደለ ምናልባት ወደ ይሄ የባለስልጣናትን መመረጥ ምናምን ሲተነብዩ እንደነበር ይታወቃልና እሱ ላይም ትንሽ ሐሳብ እንደሰጥ በየ ነው ለምሳሌ አሜሪካ የተከናወኑ ነገሮችን የተነበየ አይነት ፊልም ነበር እሱ ላይ ምንድነው የምታውቀው በዚህ ፊልም ዙሪያ እውነት ለመናገር ስለ አሜሪካ ስለ ትራምፕ ምርጫ ስለ ሌላው የተናገሩት ፊልሞች ማን ነው የተናገሩት እንትን አላየሁትኝም ይሄም ኢትዮጵያን ስላነሳ እና ስለ ኢትዮጵያም ደግሞ ስለሚገደኝ አሁን ባለው ነባራዊ ሁኔታ ደግሞ ነገሩን ማገናኘት ስለነበረብኝ ነው ያየሁት እንጂ ብዙ ፊልም ተመልካች አይደለሁም ግን ዝም ብሎ ሰዎች ሲናገሩ ያው ሌላ ከበስተጀርባ በደንብ ብታዩ ሌላ ምስጢር ሊኖረው ይችላል ግን ደግሞ ያው ትንበያ አስቀድሞ የሚከናወኑ ነገሮች ትንበያዎችን ነው ዛጋ ያስቀመጠው ማለት ነው በነገራችን ላይ ሌላ አንድ ምን ሊባል ይችላል ፊልምን አንስተን ስንነጋገር እነዚህ ማን ስለሆኑ ነው እንዲህ ያለ ምስጢራዊ ነገሮችን የሚተነብዩት አንዳንዶቹ ታይም ትራቭለሮች ናቸው ወይም ደግሞ ጊዜን ተሻግረው ከጊዜ ቀድመው አንድ ነገር እዛ ጋር አይተው የሚመለሱ ወይም ደግሞ ወደ ኋላ የሚመለሱ እንደዚህ አይነት አሰራር አለና በእንደዚህ ሁኔታ ነገሮችን ማየት የሚችሉ ናቸው ብለው የሚሏቸው ናቸው አንዳንዶቹ ደግሞ የጨለማው ሰራዊት እዚህ ምዕራባውያን ኢሉሚናቲ እንትኖች ናቸው የራሳቸውን እቅዶች አስቀድመው እየተናገሩ ነው ያሉት ብለው ሲሏቸውም ሰምቻለሁኝ እንደ ምንም ሊሆን ይችላል እውነታው ግን ይሄ ነው ግን አንድ ደግሞ መናገር የምፈልገው አንዳንድ ጊዜ ትንቢትን የምንናገረው የእግዚአብሔር ቅዱስ ሰራዊት ስለሆነ ብቻ አይደለም ለምሳሌ ሐናና ቀያፋ ሁለቱ ስለ ኢየሱስ ክርስቶስ የተናገሩት ትንቢት ነበር ግርግር በተፈጠረበት ሰዓት ኢየሱስ ክርስቶስ ተይዞ ሊያዝ እሱ ማነ ህዝቡ ከሚጠፋ አይነት ነገር ነው አንድ ሰው ቢሞት እንደሚሞት አይነት እሱ ሊሞት እንደሚገባው አታቆምን ብሎ ያለበት ሁኔታ አለ ማለት ነው ያው የኢየሱስ ክርስቶስን ዓለም አዳኝነት የኢየሱስ ክርስቶስ የዓለም አዳኝነት ማን ተንብየዋል ማለት ነው ራሱ ማን ተናግሯል ራሱ የኢየሱስ ክርስቶስ ተቃዋሚ የሆነው ተናግሯል ማለት ነው እንደዚሁም ደግሞ በለዓም አለ በለዓም ጠንቋይ ነው ለአህዛብ ንጉስ የሚጠነቁል የነበረ ለአህዛብ ሲጠነቁል የነበረ ነው እስራኤላውያን በመጡበት ሰዓት ምድሪቱን ለወርሱ ግን እርገምልኝ እነዚህን እንድዋጋቸውና እንዲቀናኝ ብሎ ሲለው እግዚአብሔር ገለጸለትና ምን አለ እስራኤል እንደማይጠፉ እንዲያውም ሌሎችን እነሱ እንደሚያጠፏቸው ይሄ ታይቶት እኔ እግዚአብሔር የመረቀውን ልረግም አልችልም ብሎ እንትን ያለበት ሁኔታ አለ ማለት ነው ጠንቋይ ሆኖ ሳለ ስለ እግዚአብሔር ህዝብ መልካም ነገር ያየበት ሁኔታ አለ ለነፈልጌ ነው ማለት ነው ስለዚህ ከኛው ግን ስላልሆኑ ብቻ ሁሉ ነገር አጠልሽተን የምናይ ከሆነ
የእግዚአብሔርን አሰራር በእኛ እይታ ምን ማድረግ ነው መገደብና መወሰን ነው የሚሆንብን ለማለት መልካም ወደ ስለዚህ ሰው አገራችን ተዋወቀ ባህላችንን እንጀራችንን ምግባችንን ምናምን አስተዋወቀ ከማለት የዘለለ ሚስጥር ያለው ነው ፊልሙ በሚል መውሰድ እንችላለን ጠቅላላ ስናደርገው ምክንያቱም ያብዛኛው ኢትዮጵያውያን አዛን ኢትዮጵያን እያሉ ነው ሁሉ እንግሊዘኛው ኮሜንት እንግሊዘኛው ፊልም ላይ ከስር ኮሜንት የሚያስቀምጡትና እንደ አንድ ኢትዮጵያዊ በጣም ደስ ብሎኛል ያገራችን ምግብ እንትን ስላለ እንደዚህ አይነት እንትኖች ስለሆኑ ያሉት ሪአክሽኖች ስላሉ ከዚህ የዘለለ ቁም ነገር ነው ያለው የሚል ነገር ነው የምናነሳው እንግዲህ መግቢያ ላይ ፊልሙን ነገር አነሳ ነው ፊልሙም በብዛት የመጨረሻውን ዘመን የሐሳዊ መሲህን መምጣት አይደለ በብዛት የሚያሳይ አርገህ ነው ያነሳው የሚያየውም ሚስጥራዊ የሆነ ነገሩም እንደዛ ነው በሚል አነሳ ነው ዋና ጉዳያችን እሱ ስለሆነ እዛ ላይ ትኩረት እናደርጋለን ሐሳዊ ፈጣሪና ሐሳዊ መሲህ ሚል ርዕስ ላይ እንግዲህ ቆይታ እናደርጋለን ደግሞ ሐሳዊ መሲህ ነው አብዛኛው ሰው የሚያውቀው ሐሳዊ ፈጣሪ ሚል ነገር ጨምረሃል አንተ ምንድነው ልዩነታቸው በጣም ጥሩ ከእንትኑ ስንሄድ ያ ሁሉም በመጽሐፍ ቅዱስ ላይ አለ በነገራችን ላይ ማለት ነው የተለያዩ አውሬዎች እንደሚነሱ መጽሐፍ ቅዱስ ይነግራል በነገራችን ላይ ግን መሲህ ማለት ምን ማለት ነው ፈጣሪ ማለት ምን ማለት ነው ከሚል ብንነሳ ነው ቆንጆ የሚሆነው መሲህ ማለት የተቀባ የተሾመ ማለት ነው የተሾመ ከሆነ ሿሚ ያለው የሱ የበላይ ያለው ማለት ነው ፈጣሪ ደግሞ የሱ የበላይ የሆነ የለውም ማለት ነው ስለዚህ ልዩነታቸው ሐሳቡ ቃሉ ላይ ራሱ ይሄ ነው ልዩነቱ ማለት ነው አመጣጣቸው እንደየአገሩ ሁኔታ ይለያያሉ ሐሳዊ ፈጣሪ ኢየሱስ ክርስቶስ ፈጣሪ ነው እናም ደግሞ ኃጢአትን በገሃነም እሳት ቅጣት ይቀጣል በሚሉ ማህበረሰቦች መካከል ነው የሚመጣው እንትኑ ያንን ስለሚፈቅድለት ማለት ነው የሰዎቹ አመለካከት ማለት ነው ሐሳዊ መሲህ ግን ፈጣሪ በአካል አይገለጥም ግን ደግሞ እሱ የቀባው መሲህ ይገለጣል እሱን እንቀበላለን በሚሉ ህዝቦች መካከል በሚል ህዝብ መካከል ነው የሚመጣው ማለት ነው የነሱ አመለካከት ለእርሱ መምጣት ምቹ ሁኔታ ስለሚፈጥርለት ማለት ነው ሐሳዊ መሲህ የዋናው የሐሳዊ ፈጣሪ አመቻች ነው ወይም ደግሞ ሐሳዊ ፈጣሪ በስህተት እንዲመለክ ምክንያት የሚፈጥር ነው ማለት ነው ምን ብሎ ነው የሚመጣው ከኔ በፊት የመጣው ኢየሱስ የተባለው እሱ ሐሰተኛ ነው አጭበርባሪ ነው ስለዚህ ያለ ጊዜው የመጣ አጭበርባሪ ስለሆነ እሱ አሁን ጊዜው ሲደርስ እኔ መጥቻለሁ ፈጣሪ ደግሞ እኔን ቀብቶኛል እኔን ሾሞኛል እኔን መሲህ አድርጎኛል እኔ ፈጣሪ ነኝ አይደለም የሚለው እኔን ቀብቶኛል እኔን መሲህ አድርጎኛል መሲሃችሁ እኔ ነኝ ብሎ ነው የሚመጣው ማለት ነው የዚህን ጊዜ ሐሳዊው ፈጣሪ ማን ነው ሰዎችን በምን መልኩ ያዘጋጃቸዋል ማለት ነው የኢየሱስ ተቃዋሚው መጣ ብለው እርሱን ለመቃወም ይዘጋጃሉ ሰዎች ደግሞ ማለት ነው ከዛ በኋላ በእነርሱ በኩል ሆኖ ደግሞ በህዝቡ በኩል ሆኖ ደግሞ አንተማ አጭበርባሪ ነህ ኢየሱስ የለም ብለህ ያልክ ኢየሱስ ሐሳዊ ነው ብለህ ያልክ አንተ አጭበርባሪ ይሄው አለው አይደለ እንዴ ብሎ ነው የሚመጣው ይሄኛው ደግሞ ማለት ነው ራሱን ፈጣሪ አድርጎ ማለት ነው ከዛኛው የተሻለ ተአምር ያሳያል በጣም ጥሩ ማሳመን የሚችለው መቼስ ሰው ያኛውን ለማመን ከዚህኛው የተሻለ ነገር ከዛኛው ላይ ማየት አለበት ማለት ነው ምናልባት አብረህ እንድታነሳልኝ ኢየሱስ ክርስቶስም ተጠይቆ ስለ ሐሳዊ መሲህ ያነሳው ነገር ስላለ ማለት ነው አይደለ በደብረ ዘይት ተራራ ሐዋርያቱ ሲጠይቁት ስለመጨረሻው ስለመምጫው ሲጠይቁት የመለሰላቸው መልስ አለ የመጀመሪያው የሐሳዊ መሲህ መምጣት ነው አይደለ ተጠይቆ የሐሳዊ መሲህ እኔ ክርስቶስ ነኝ ብሎ ይመጣል እና በጣም ብዙ ይሄ የምጥ ጅማሬ የሚባሉ ብዙ የተነሱ እንትኖች አሉ በዛ ላይ ማለት ነው ስለዚህ ያንን አስተምሮ መሰረት አድርጎ የመጣ
የሚመጣ አካል ነው ማለት ነው አሁን ያነሳ ያለው መሲህ ለማሳመን እንዲረዳው እንደዚህ አይነት ትምርትም ስለነበረ ስለዚህም ባነሳ ተቀባይነት አገኛለሁ የሚል አይነት ማለት ነው ምንድነው መሰለ በነጋሽ ሁለቱም እንደዚህ ይሄኛው እንደዚህ ስላለ ተቀባይነት ያገኛል እያልኩ አይደለም ሁለተኛው ራሱ ተቀባይነት ያገኛል ማለት አይደለም ነገር ግን የሚመጣበትን መንገድ የሚገራሱን የሚገልጥበትን መንገድ ነው እየተናገርኩ ያለሁት ማለት ነው ምንድነው የሚለው ስለ ሐሳዊው ፈጣሪ ቅዱስ ጳውሎስ ሲናገር ማለት ነው እንዴት እንደሚገለጥ የሚገለጥበት መንገድ በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 4 እስከ 12 ላይ እንደዚህ ብሎ ገልጾታል ስለ ሐሳዊው ፈጣሪ ማለት ነው እኔ እግዚአብሔር ነኝ ብሎ ምንድነኝ ብሎ እግዚአብሔር ነኝ መሲህ አይደለም እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው ገና ከእናንተ ጋር ሳለሁ ይህን እንዳልኋችሁ ትዝ አይላችሁ ምን በገዛ ራሱ ጊዜ የሚገለጽ ዘንድ የሚከለክለውን አሁን ታውቃላችሁ የአመጽ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው በምን መንፈስ በአፉ መንፈስ የሚያጠፋው በቃሉ ማለት ነው ይህ የነገርኳችሁ ቃል ምንድነው መንፈስ ነው ህይወትም ነው አይደል እንዴ ያለው ኢየሱስ ክርስቶስ አይደል ስለዚህ በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው መገለጡ ለምን ነው ለመሻሩ ምክንያት ይሆናል ማለት ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ምንን ያልተቀበሉ የእውነትን ፍቅር ብቻ አይደለም የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በመልእክቶች በሐሰተኞች ድንቆችም በአመጽ መታለል ሁሉ እንደ ሰይጣን አሰራር ነው ስለዚህ ምክንያት በእውነት ያላመኑ ነገር ግን በአመጽ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የሰተትን አሰራር ይልክባቸዋል ያለው ያመኑት ሐሰት አለ እሱ የአመጽ አሰራር የሚባል ነው በኋላ በደንብ በሰፊ ይሄድንበት እንሄዳለን ምንድነው ምስጢሩን እናወጣዋለን ማለት ነው እና ያንን የአመጽ አሰራር አስቀድሞ እግዚአብሔር የላከባቸው በመጽሐፍ ቅዱስ ውስጥ ያለ ለይተን ያላወቅ ነው በመጽሐፍ ቅዱስ ውስጥ ያለ የአመጽ አሰራር አለ እሱኑ ጠቅሶ ነው የሚመጣው እናም ደግሞ እኔ እግዚአብሔር ነኝ ብሎ በቤተ መቅደስ እስኪቀመጥ ድረስ ነው የሚለው ስጋውን ነው ቤተ መቅደስ ይያል ያለው ብዙ ጊዜ ምን ይመስላል ምንድነው የሆነ ቤተክርስቲያን ላይ ሄዶ እንደዚህ ወይም ደግሞ በቤተክርስቲያኒቱ ተቀባይነት አግኝቶ እንደዚህ ነው የሚመስለው የኢየሱስ ክርስቶስ ስጋው ቤተ መቅደስ ነው እኛም ደግሞ የእሱ ምንድነው ቤተ መቅደስ ወይም ደግሞ ቤተክርስቲያን ነን ስለዚህ ጉባኤ ሰርቶ አካል ደግሞ ለይቶ ሰው መርጦ መንፈስ አድሮበት ማለት ነው በዚህ ስጋ ተገልጦ ነው የመጣው ማለት ነው ራሱ ዲያብሎስ ማለት ነው ጉባኤ ያለው ቤት አለው ማደሪያው ደግሞ የመንፈሱ የሰይጣኑ ደግሞ ማደሪያ ደግሞ ሰው አለው ማለት ነው በእንደዚህ መልኩ ተገልጧል አሁን ተገልጧል ስለ ድንቅ ነገሩ ደግሞ እያንዳንዱ የሚናገራት ትንቢት በአገራችን ውስጥ ተከናውናለች ኃይል ስላለው በጊዜው ሲመጣ ብዙ ነገሮችን እንዲያከናውን ስልጣን ስለተሰጠው ይህ ሁሉ በእኛ ላይ የደረሰው መጠፋፋት እሱ ባሟረተው ሟርት እርሱ በተራገበው እርግማን እሱ ይሆናል ብሎ በተነበየው ነገር ነው የሆነው ግልጽ ነው አይደለ ግን ደግሞ በአካል በይፋ እኔ ነኝ ብሎ ደግሞ ፊት ለፊት በምስል ደግሞ አልተገለጠም ቀን ምን ያደርግ ነው እየተጠበቀ ነው በዛ በኩል ያለውን ቀደም ያልኩን ነገር እየተጠበቀ ነው ያለው ማለት ነው ስለዚህ እርስ በራሳቸው ተቃዋሚ ይመስላሉ በሰይጣኑ በኩል ግን በመንፈሳዊ በጨለማ መንፈስ አሰራር ግን አንዱ ዋናው እንዲመጣ ያኛው ደግሞ ለሱ ምንድነው አመቻች ነው የሆነው ማለት ነው ግብረ አበር ነው ማለት መንገድ ጠራጊ ነው ማለት ስለዚህ ሐሰተኛው መሲህ መጥቷል ነው ያልከኛለው ሐሰተኛው መሲህም ሐሰተኛው ፈጣሪም ሁለቱም መጥቷል ስለ ምናልባት ታነሳዋለህ የት ነው የመጡት ወደ እንትን ኦኬ እነሱ እንትን አረጋለኝ እነዚህ ሁለቱ በኢትዮጵያ ውስጥና በእስራኤል ነው የመጡት በአካል አሉ አሁን ማለት ነው
ማስረጃዎች እያቀረብኩ መሄድ ይኖርብኛል እንዴት በኢትዮጵያ እንደሚመጣ መጽሐፍ ቅዱስ እንዴት ነው የሚተነበየው እኔ እንዴት ተረዳሁት እንደ ማስረጃ ለማድረግ እሱን የሚለውን ነገር እንትን ማድረግ ይኖርብኛል ስለዚህ ይሄኛው ሐሳዊው ማን ነው ሐሰተኛው መሲህ የሚመጣው እስራኤል ውስጥ እንደሆነ መጽሐፍ ቅዱስ ይናገረናል ምክንያቱም መጽሐፈ መቃብያን ምዕራፍ 13 ቁጥር 1 እና 2 ላይ ምን ይላል በያዝኋቸው ጊዜ በመዓቴ ይጎሰቁላሉና ይጠፋሉና ዛሬ ራሳቸውን ለሚያስታቢው ለጢሮስና ለሲዶና ለይሁዳ አገር አውራጃዎች ሁሉ ወዩላቸው አሸናፊ እግዚአብሔር እንዲህ አለ ፈጽሞ ትዕቢተኛ የሚሆን የዲያብሎስ ልጅ ለእውነት ነገር ጠላቷ የሚሆን ከሳደ ልቦናውን የሚያጸና የሚመካ ፈጣሪውን የማያውቅ ሐሳዊ መሲህ ከነሱ ይወለዳል ብሏልና ወዩላቸው ይላል ቃሉ ጢሮስ ብሎ ጠቅሷል ሲዶና ብሎ ጠቅሷል እዛ አካባቢ የነበሩ አውራጃዎች ሊሆኑ ይችላሉ ወይ የሆነ መንግስትም የነበራቸው ግን ደግሞ ለይሁዳ አገር አውራጃዎችም ሁሉ ብሎ ይላል ማለት ነው ስለዚህ ራሱን የሚያስታቢ ፈጣሪውን የማያውቅ ኢየሱስ ክርስቶስ እሱ በእውቀት ደረጃ ኢየሱስ ክርስቶስ ፈጣሪ እንደሆነ እንኳን አያምንም ወይም ደግሞ አያውቅም ለዚህ ነው እኔ ነኝ መሲሁ ብሎ የሚነሳው ማለት ነው ሐሰተኛ ነው የሚለው ማለት ነው ሐሳዊው ፈጣሪ ግን የሚመጣው ኢትዮጵያ ውስጥ ነው መጥቷል አልመጣም ቀጥሎ እንነጋገርበታለን ግን መጽሐፍ ቅዱስ እንደሚለው የሚመጣው ኢትዮጵያ ውስጥ ነው በትንቢተ ዳንኤል ምዕራፍ 11 ቁጥር 43 ላይ የሊቢያና የኢትዮጵያ ሰዎችም ይከተሉታል ብሎ ይናገራል ሰፋ አድርገን ከ36 አካባቢ ጀምሮ እስከ 45 ስንሄድ በህዝቦች ላይ እንዴት ወንበሩን እንትን እንደሚያደርግ ያገዛዝ እንትኑን ማለት ነው ዓለም ላይ በጠቅላላ እንዴት እንደሚንሰራፋ ይናገራል በተለየ ሁኔታ ግን የሊቢያና የኢትዮጵያ ሰዎችም ይከተሉታል ብሎ እዛ ጋር ይናገራል ማለት ነው እንደዚሁም ደግሞ በትንቢተ ሕዝቅኤል ምዕራፍ 38 ቁጥር 5 ላይ በእግዚአብሔርና በጎግ ንጉስ ነው አገርን አይደለም የሚወክለው የጥፋት ንጉስ ነው ማለት ነው በሆነ ህዝብ ላይ የነበረ ንጉስ ነው እና በእግዚአብሔርና በጎግ መካከል በሚደረገው በታላቁ ጦርነት ጊዜ ከጎግ ጋር ወግ ነው ከሚዋጉት አገሮች ከቀዳሚዎቹ ዋናዋ ተጠቃሽ ኢትዮጵያ ነች ምናልባት ከፋርስ ቀጥላ ነው የምትጠቀሰው ማለት ነው ሌሎች ደግሞ በዝርዝር የተጠቀሱ ነገሮች አሉ ከዚህ በላይ ደግሞ በትንቢተ ሕዝቅኤል ምዕራፍ 30 ቁጥር 4 እና 5 ላይ ሰይፍ በግብጽ ላይ ይመጣል ሁከትም በኢትዮጵያ ይሆናል የተገደሉትም በግብጽ ውስጥ ይወድቃሉ ብዛቷም ይወስዳሉ መሰረቷም ይፈርሳል ኢትዮጵያና ፉጥ ሉድም የተደባለቀም ህዝብ ሁሉ ኩብም ቃል ኪዳንም የገባቸው ምድር ልጆች ከነርሱ ጋር በሰይፍ ይወድቃሉ እያለ ይናገራል እነዚህ ኢትዮጵያውያን አግዘው የተዋጉት ለማን ነው ለክፉ ነው እና በዚህ ምክንያት ደግሞ እግዚአብሔር ስለሚበቀላቸው እንደዚህ አይነት ጥፋት ይመጣባቸዋል ነው እያለ እየተናገረ ያለው ኢትዮጵያ ሀገራችንን ስለወደድናት ብቻ ነገሩን እንትን ማድረግ አንችልም እውነታውን በጥሬው ነው መውሰድ ያለብን ማለት ነው ከዚህ ይሄን ብሎ ያለበት ዋናው ምክንያት ደግሞ ከዚያው ከፍ ብሎ በትንቢተ ሕዝቅኤል ምዕራፍ 29 ቁጥር 3 9 እና 10 ላይ እግዚአብሔር ሲናገር በወንዞች መካከል የምትተኛና ወንዙ የኔ ነው ለራሴም ሰርቻለሁ የምትል ታላቅ አዞ የግብጽ ንጉስ ፈርዖን ሆይ ምን የምትል ወንዙ የኔ ነው ለራሴም ሰርቻለሁ የምትል ታላቅ አዞ የግብጽ ንጉስ ፈርዖን ሆይ እነሆ ባንተ ላይ ነኝ የግብጽ ምድር ባድማና ውድማ ትሆናለች እኔም እግዚአብሔር እንደሆንሁ ያውቃሉ አንተ ወንዙ የኔ ነው የሰራሁትም እኔ ነኝ ብለሃልና ስለዚህ እነሆ ባንተና በወንዞችህ ላይ ነኝ የግብጽን ምድር ከሚግዶል ጀምሮ እስከ ሴዮኒና እስከ ኢትዮጵያ ዳርቻ ድረስ ውድማና ባድማ አደርጋታለሁ አለው እንግዲህ ይሄ ምክንያቱ ምንድነው
ፈርዖን ህዝቡን አለቅም አለ እስራኤልን አይደለም ዋናው እሱ ነው መነሻው ማለት ነው እግዚአብሔርን በሙሴ በኩል ተዋጋው እና አሸነፈው አይደለም ይሄ ምልክት ነው ከዛ ምን ተብሎ ተጻፈ በወንዞች መካከል የምትተኛው አዞ ሆይ ውሃው የኔ ነው የፈጠርሁትም እኔ ነኝ ስላልክ ባንተ ላይና የኔ ነው ባልከው ወንዝ ላይ ነኝ በሰይፍ መጣብሃለሁ በህዝቡ ላይ ጭምር ማለት ነው ይላል የግብጽ አዞ የኔ ነው ያለው የወንዝ ውሃ የኢትዮጵያ ወንዝ አይደለም ስለዚህ ከሆነ የዚህ ዓለም ገዥ ግብጽ ማለት ይቺ ዓለም ይቺ ጨለማው ዓለም ማለት ነች በመሳሌ ማለት ነው ስፔሲፊክ ሲያደርገው ግን ቤት በኩል እንደሆነ ወንዙን ያመለክታል ወንዙ ወንዝ ሳይሆን የኢትዮጵያ ህዝብ ማለት ነው ስለዚህ በወንዙ ውሃ ውስጥ ሆኖ አዞ ይሄ ውሃ የኔ ነው የፈጠርኩትም እኔ ነኝ አለ ማለቱ እግዚአብሔር ስለ ወንዙና ስለ አዞ ገዶት ሳይሆን በመሳሌ አድርጎ በኢትዮጵያ ህዝቦች መካከል ሆኖ ፍጥረትን ሁሉ የፈጠርኩ ህዝቡን የፈጠርኩ እኔ ነኝ የሚለውን ሐሳዊን ፈጣሪ ለማመልከት ፈልጎ ነው እንደገና ደግሞ እግዚአብሔር ማለት ነው ግብጽን በናቡከደነጾር የተበቀለበት ስለ ግብጽ ወንዝ ብሎም ስለ ኢትዮጵያ ከግብጽ ጋር መደመር ወዮታው በትንቢተ ኤርምያስ ምዕራፍ 46 ከቁጥር 6 እስከ 10 ላይ ሰፍሯል ናቡከደነጾር ወይም ደግሞ አሁን ኢራቅ ብለን የምንላት እና ደግሞ ይሄ ኤፍራጥስ የሚባለው ወንዝ ምሳሌነቱ ከሰማይ የወደቁት መላእክት ያሉበት የሰማያዊ ሰራዊት ምሳሌ ነው እና እሱ የሚያስተው በዛ በኩል የተወከለው በናቡከደነጾር የተወከለው ሰማያዊው አካል ወይም ደግሞ የጥፋት ኃይል መንፈስ የሚያስተው ከምድር ከሰዎች መካከል የሚወጣው ሐሳዊ ፈጣሪ ደግሞ ከናይል ወንዝ ነው ማለት ነው እሱ አድሮበት ነው እሱ አድሮ ስላሳሳተው በኋላ እሱ የሚወገድበትን ግብጽ እግዚአብሔር ግብጽን ሲቀጣ ወይም ደግሞ እቺ ዓለም ሲቀጣ የዚህ ዓለም ሰዎች ሲቀጣ ሲዋጋቸው ጦሱ ማን ነው ያ ከሰማይ የመጣው በናቡከደነጾር የተመሰለው ሰማያዊው የጥፋት መንፈስ ማለት ነው እሱ ነው ግን ደግሞ ወደ ማን ነው የሚወርቀው መከራው ማለት ነው እሱ አስቶት ከዚህ ከኛው ከግብጽ ወንዝ ወይም ደግሞ ከናይል ወንዝ በኩል የሚነሳው ሐሳዊ ፈጣሪ ላይ ነው ወይታው ያለው ማለት ነው ስለዚህ ግብጽን እበቀላለሁ ይላል በማን በኩል በናቡከደነጾር በኩል ማለት ነው ስትስት የእግዚአብሔር መንግስት የምታገኝበት ሳይሆን ከእግዚአብሔር መንግስት የምትሻረበት መንገድ ስለሆነ የመዋጊያው መንገድ በአሳቹ በኩል በመንፈሱ በኩል ይመጣባል ማለት ነው እና ምን ይላል ፈጣኑ አያመልጥም ኃያሉም አይድንም በሰሜን በኤፍራጥስ ወንዝ በኩል ተሰናክለው ወደቁ ይህ እንደ ግብጽ ወንዝ የሚነሳ ውሃውም እንደ ወንዝ የሚናወጥ ማን ነው ግብጽ እንደ ግብጽ ወንዝ ይነሳል ውሃውም እንደ ወንዙ ይናወጣል እርሱም እነሳለሁ ምድርንም ሁሉ እከድናለሁ ከተሞችንና የሚኖሩባቸውን ሁሉ አጠፋለሁ ብለዋል የግብጽ ወንዝና ህዝቡ የዚህ ዓለም ሰው ማለት ነው ይሄ ሐሳዊ ማለት ነው ብለዋል ፈረሶች ሆይ ውጡ ሰረገሎችም ሆይ ንጎዱ ጋሻም የሚያነግቡ የኢትዮጵያና የፉጥ ኃያላን ቀስትም ይዘው የሚስቡ የሉድ ኃያላን ይውጡ ለዚህኛው ለሐሳዊ ፈጣሪ ወግነው እግዚአብሔርን የሚዋጉ ነው እስኪ ሞክሩኝ ይያለ ነው እንግዲህ ያን ቀን ጠላቶቹን የሚበቀልበት የሰራዊት ጌታ የእግዚአብሔር የበቀል ቀን ነው ሰይፍ በልቶ ይጠግባል በደማቸውም ይሰክራል ለሰራዊት ጌታ ለእግዚአብሔር በሰሜን ምድር በኤፍራጥስ ወንዝ አጠገብ መስዋዕት አለውና ነው የሚለው ይሄ እንግዲህ በግብጽ ወንዝና በኤፍራጥስ ወንዝ በኩል ወይም ደግሞ በናቡከደነጾርና በግብጽ ንጉስ በኩል በዚህ ዓለም ገዥ ያደረበት ሁለቱ አንድ ይሆናሉ ገብቷል አይደል መንፈሱ ያደረበት ይሄ በሱ ላይ የሚያድርበት መንፈስና የሚያድር ማደሪያው የሆነ ሰው ነው ማደሪያው የሆነው ሰው በግብጽ በኩል ያለውን ወንዝ ይወክላል እሱ ላይ የሚያድርበት መንፈስ ደግሞ የኤፍራጥስን ወንዝ ተመስሎ ይመጣና ያስተዋል ማሳቱ ለሚስተው
የህይወት መንገድን ማግኘት ወይ መጎናጸፍን አያሳይም በኋላ መሻሩን ያሳያል እንጂ ስለዚህ በዚህ በኩል በሱ ማሳይ በናቡከደነጾር አሳችነት ወይም ደግሞ በሐሳዊው መንፈስ በጥፋት መንፈስ አሳችነት በኩል ሐሳዊውን ፈጣሪ ምን አድርጎታል ማለት ነው እግዚአብሔር ይዋጋዋል ማለት ነው ወደ ስህተት ውስጥ ስለሚከተው ማለት ነው ይሄ በሚሆንበት ጊዜ ኢትዮጵያ ምልክት አላት በዛን ሰዓት ኢትዮጵያ ራሷ ትዘምታለች ህዝብ ላይ ዘመቻ ትዘምታለች ምን ይላል በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት መልእክተኞችን በባህር ላይ የደንገል መርከቦችንም በውሃ ላይ ለምትልክ ምድር ወዮላት ተብሎ ተጽፏል በትንቢተ ኢሳይያስ ምዕራፍ 18 ቁጥር 1 እና 2 ላይ ማለት ነው እስከ 7 ስትሄድ ሙሉ ታሪኩን ታገኘዋለህ ከዛ የወዩታ ውጤት ደግሞ ምን ይሆናል ለኢትዮጵያ የወይኑ ዘለላ የተባሉት የወይኑ ቅርንጫፎች የተባሉት ተቆርጠው በየተራራው ላሉ ነጣቂ ወፎችና ለምድር አውሬዎች ተላልፎ መሰጠትን ያሳያል ቁጥር 5 እና 6 ላይ ስታይ ማለት ነው ስለዚህ ኢትዮጵያ ላይ ወዮ ተባለ የእግዚአብሔር ወይታ ምን አመጣ ቅርንጫፎች የተባሉት በኢትዮጵያ ውስጥ ያሉት የወይኑ ግንድ ቅርንጫፎች የሆኑት ተቆርጠው ለወፉ ማለትም ለሰይጣን ተላልፎ መሰጣታቸውን ያሳያል በዚህ ኢትዮጵያ በዘመተችበት ወቅት ማለት ነው በዛው ህዝብ ላይ ማለት ነው በግልባጩ ያ የተዘመተበት ህዝብ ደግሞ እጅ መንሻ የሚባለው ከሶስቱ የኦሪት መስዋዕት አይነት መፈጸሚያ ሆነው ሰው በጽዮን ተራራ ላይ ለእግዚአብሔር እጅ መንሻ ተደርጎ እንደሚሰጥ በረከት ማለት ነው ያሳያል ማለት ነው እዛ ዝርዝር ውስጥ አሁን መግባት አልፈልግም እውነታ ነው ግን ነገሮችን ፖለቲሳይዝ ማድረግ እንዳያረጉብኝ ስለምፈልግ ነው ሰዎች እዛ ውስጥ መግባት የማልፈልገው ማለት ነው ግን ምልክት ነው ይቀጥልና ምልክቱ ይቀጥልና ወደ ትንቢተ ኢሳይያስ ምዕራፍ 20 ላይ ትገባለህ ቁጥር 3 እና 4 ላይ ያለ አንድ ነገር አለ እግዚአብሔርም አለ ባሪያዬ ኢሳይያስ በግብጽና በኢትዮጵያ ላይ 3 ዓመት ለምልክትና ለተአምራት ሊሆን ራቆቱንና ባዶ እግሩን እንደሄደ እንዲሁ የአሦር ንጉስ የግብጽንና የኢትዮጵያን ምርኮ ጎበዛዝቱንና ሽማግሌዎችን ራቆታቸውና ባዶ እግራቸውን አድርጎ ገላቸውንም ገልጦ ለግብጽ ጉስቁልና ይነዳቸዋል እነርሱም ከተስፋቸው ከኢትዮጵያ ከትምክታቸው ከግብጽ የተነሳ ይፈራሉ ያፍሩማል ይላል ትንቢቱ አሁን ይሄ ተከናውኗል በ3 ዓመት ውስጥ በ2 ዓመት ውስጥ በ4 ዓመት ውስጥ ተከናውኗል አባቶች ግብጽ ምልክት ሆኖ ነበር 3 ዓመት እርቃኑን በመሄድ ይሄ ለምንድነው ሲባል የአሦር ንጉስ ሰሜን ኢራቅ ውስጥ ያለ ነው አሦር ንጉስ አሦር የሚባለው ማለት ነው ወደ ነነዌ አካባቢ የአሦር ንጉስ የግብጽንና የኢትዮጵያን ሽማግሌዎች ራቆታቸውን አድርጎ ባዶ እግራቸውን ይነዳቸዋል ለምን ለግብጽ ጉስቁልና ለዚህ ዓለም ምኞት ማለት ነው ለግብጽ ጉስቁልና ከሰማያዊው ምኞት ከሰማያዊ ሰራዊትነት ከእግዚአብሔር ወታደርነት ወጥተው አባቶች በዓለማዊ ምኞት በፖለቲካዊ አካሄድ እርቃናቸው ወጥተው ከጽድቅ ተራቁተው እነ እገሌ ከሚገዙን ሰይጣን ይግዛን ወደሚለው ሁሉ ምርጫ ገብተው ለዚህ ዓለም ሰዎች አፍ ተጋላጭ ሆነው የዚህ ዓለም ሰዎች አፍ መጥረጊያ እስኪሆን ድረስ እርቃናቸው የታየበት ጽድቃቸው የተራቆተበት ጊዜ ነው ማለት ነው በዚህም በዛም በኩል ያሉት ደግሞ የተከፈሉትም ደግሞ በእኛ ከመጡብን በማንነታችን ከመጡብን ሃይማኖታችንን አናስቀድምም የምናስቀድመው ማንነታችንን ነው እስላም ክርስቲያን ጴንጤ ቢባል ሁሉም አንድ ይሆናል ሃይማኖታችን ከሃይማኖታችን ይልቅ እሱ ይቀድብብናል ብሎ ያሉበት ሁኔታ ነው ያለው ማናቆሳት ጳጳሳት ቆሞሶች ይሄ ምልክት ነው እንዴት አናስተውልም ነው የምኑ የሐሳዊው ፈጣሪ በኢትዮጵያ ውስጥ መምጣት ለግብጽ ጉስቁልና የተነዱበት መነዳት ይሄ ምልክት ነው እና ቀደም ብያለሁ አንደኛው በኢትዮጵያ ውስጥ አንደኛው በእስራኤል ውስጥ ይመጣሉ ብያለሁ እነዚህ በመጽሐፍ ቅዱስ ውስጥ የሚታወቁት በምንድነው ሌዋታንና ብሄሞት በሚባሉ ሁለት አውሬዎች ነው የሚመስሉት ሌዋታን የሚባለው አዳምና ሔዋንን ያሳተ ከመጀመሪያ ጀምሮ አዳምና ሔዋንን ያሳተው ሰይጣንና ማን ነው እባብና ዘንዶ የተባለው ሰይጣን ዲያብሎስ ወይም ደግሞ ሳጥናኤል ብለን የምንለው ነው
በሄሞት የሚባለው ደግሞ ከሱ በታች ሆኖ በሱ ስር ያለ ሳጥናኤል ማነው ሉሲፈር የሚባለው ነው። ስለዚህ እነዚህ ሁለቱ ሳጥናኤል የሚያድርበት ሰው እኔ ፈጣሪ ነኝ ብሎ ነው የሚመጣው የሱ የበላይ ስለሆነ ማለት ነው። ከሱ በታች ያለው ሉሲፈር የሚባለው የሚያድርበት ግን በፈጣሪ ምን ይሆንኩ የተሾምኩ መሲሁ ነኝ ብሎ ነው የሚመጣው። እነዚህ ሁለቱ የሚመጡት ማን ነው ሌዋታንና በሄሞት የሚመጡት የት ነው? እስራኤል ውስጥ ነው የሚመጡት ማለት ነው። ማን ነው አንደኛው በኢትዮጵያ ውስጥ ነው፣ አንደኛው ደግሞ በእስራኤል ውስጥ ነው የሚመጡት። በምሳሌ ይገልጸዋል እንጂ በመጽሐፈ ሄኖክ ምዕራፍ 16 ከቁጥር 12 እስከ 24 ላይ ተገልጿል እንደየሚኖሩበት አገር ማለት ነው። ሌዋታን የተባለችው ሴት ብሎ እዚህ ቦታ ነው ሌዋታን ብሎ ነው የሚገልጻት። ሴቲቱ አውሬ የውሃዎች ምንጭ ውስጥ እንድትኖር በውሃው ጥልቅ ውስጥ እንድትኖር ተፈጠረች ብሎ ይሏል። የውሃዎች ምንጭ ማለት የውሃ ማማ አይደለም የምትባለው ኢትዮጵያ በተፈጥሮ አቀማመጧ። ግን ምስጢሩ ግን የሰው ልጆች መገኛ መነሻ ምድር ማለት ነው። በውሃው ጥልቅ በባህሩ ጥልቅ ውስጥ ትኖር ዘንድ ተፈጠረች ማለት ግን ስለ ውሃው ጥልቀት ሳይሆን በህዝቦች መካከል እንዲኖር ለማለት ነው። በህዝቦች መካከል ውስጥ በሰዎች ላይ አድሮ ነው የሚኖረው ማለት ነው ያ መንፈስ ማለት ነው። ያኛው ግን በሄሞት የሚባለው ግን ደናግልና መነኮሳት እያለ እንትን ይናገራል። ምንድነው የሚለው? በዚያች ቀን ሁለቱ አውሬዎች ከደማዊት ነፍስ ይለያሉ። ስሟ ሌዋታን የሚባል ሴቲቱ አውሬ በውሃዎች ምንጮች ላይ በባህሩ ጥልቀት ላይ ትኖር ዘንድ ተፈጠረች። የማይታየውን ምድረ በዳ በደረቱ የሚይዝ ስሙ በሄሞት የሚባል የወንዱም አውሬ ቦታው በየብስ ነው። ደናግልና ህጋውያን በሚኖሩባት የመላእክት ጌታ ለፈጠራቸው ሰዎች መጀመሪያቸው ከሚሆን ከአዳም ሰባተኛ አያቱ ሄኖክ ቃል ኪዳን በተቀበለበት በገነት ምስራቅ ያለ የቦታውም ስም ዴንዳይን ይባላል ይላል። ደናግልና ህጋውያን እያለ በምሳሌ ሲገልጽ ነው እንጂ ሄኖክም እያለ ያለው ሄኖክ ቃል ኪዳን በተቀበለባት እያለ ያለው ምን ማለት ነው? ሐዋርያትንና ነቢያት በወጡባት ምድር ማለት ነው። ሄኖክ ደግሞ ኢየሱስ ክርስቶስን በምሳሌ ሲገልጽ ነው እንጂ አዲስ ኪዳን በመሰረተባት ማለት ነው። በገነት ምስራቅ በኩል እያለ ያለው ደግሞ በቅዱሳን የጽድቅ ፀሐይ መውጫ በኢየሩሳሌም ለማለት ነው። ሌላ አይደለም ማለት ነው። በቦታ አቅጣጫን ለማሳየት አይደለም፣ ሐሳባዊ ማንነትን ለመግለጽ ነው እዛ ጋር እንትን እያለ ያለው እና ደረቁን ቦታ ምድረ በዳውን በደረቱ የሚደግፍ ማለት ደግሞ የህይወት ውሃ ምንጭ ሆነው ኢየሱስ ክርስቶስን በመቃወም ያለ አስተሳሰብን የሚደግፍ የእስራኤላውያን የኢየሱስ ክርስቶስ ተቃዋሚ የሆኑትን የእስራኤላውያን አይሁዶችን ማለት ነው የነሱን አስተሳሰብ ይዞ የሚነሳ ለማለት ነው። ሌላ አይደለም ማለት ነው። ስለዚህ ሌዋታን በኢትዮጵያ በሄሞት ደግሞ በእስራኤል መሆኑን ያመለክተናል ልፈልጌ ነው ማለት ነው። ሌላው ምልክቶች ናቸው። ዘመኑን የሚያሳዩ መቼ እንደሚነሱ የሚያሳይ ምልክት ማለት ነው። እና የአመጣጥ ሁኔታ አንደኛው አመጣጥ በእርግማን ነው። በእርግማን ነው የሚመጣው ሌዋታን ማለት ነው። ይሄ በኢትዮጵያ ውስጥ የሚመጣው በእርግማን ነው። በነገራችን ላይ ቪዲዮውን ሰጣለሁኝ ቅድምም ሰጥቼ ነበር። አሁን የምናገራቸው እነዚህ የእርግማን ነገሮች በእርግጥም በእርግማን የመጣ እንደሆነ የአውሬ በትክክል አስረግጠ ሰው መረዳት እንዲችል አስረግጠ ዛጋ ታስቀምጥልኛል አቀናጅተ ማለት ነው። ኢትዮጵያን የሚያንጓጥጡ እንደ አግሪጳ መላው ስጋቸው ይፈራስ። የቤልሆር ሥራ ይፍረስ። አሜን ይፍረስ። አመጣጡ በእርግማን ነው። ምክንያቱም በመጽሐፈ ኢዮብ ምዕራፍ 3 ቁጥር 8 ላይ ሌዋታንን ለማንቀሳቀስ እየተዘጋጁ ይላል። ሌዋታንን ለማንቀሳቀስ ለማነሳሳት ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት ይላል። አሁን ኢዮብ ስለራሱ ቀን መረገም ነው የሚናገር ያለው ገብቷል። በምሳሌ ስለሆነ መጽሐፍ ቅዱስ የጥበብ ቃል ስለሆነ ማለት ነው። ነገር ግን ኢየሱስ ክርስቶስ ዳግም ምጽአት አስመልክቶ ማለት ነው ስላለው መዳን ሁኔታ ወደ ምን ለመለወጥ ወደ እርግማን ለመለወጥ ወይም ደግሞ ይህችን አንግበው ለሚነሱት ነው እየተናገረ ያለው ማለት ነው። አሁን ይሄ ሐሳዊው ፈጣሪ ወይም ደግሞ ሌዋታን የተባለው እባብ ወይም ደግሞ ሰይጣን ዲያብሎስ ያደረበት ሰው ሲመጣ
የሚመጣው ያመጣጡ ባህሪ በእርግማን ነው በዙሪያውም ደግሞ የሚራገሙ ሰዎች ከበውታል ማለት ነው ሲራገሙ ዛጋ መልካም የሚናገሩ ይመስላሉ ኢትዮጵያን የሚጠሉ የፍጻሜው ፍርድ ይወረድባቸው እንደዚህ ይሆኑ አመድ ይላሱ እንደዚህ ያሉ እሚሉ ያሉት ኢትዮጵያን አይደለም ይሄንንም ካሁን በፊት ተናግሬያለሁኝ አስረግጬ መናገር መፈልገው ኢትዮጵያን ነው የሚሉት ኢትዮጵያና ግልጽ ለማድረግ ምናልባት እኔም ሳይው ስለነበረ እንደውም እንደምልክት ከኢትዮጵያ መጥቷል ከምትለው ከምታነሳው እንደምልክት ከምታነሳው ያሳው መሲህን መምጣት አንዱ ይመስለኛልና ኤልያስ ወርዷል ብለው የሚከተሉ ሰዎች አሉ መጥቀስ ይቻላል እና አርቲስት ጀማነሽ ማለት ነው እርግማን ሚል ሚዲያም ከፍተው ኢትዮጵያን እንዲህ ያረገ እንደዛ ያረገ ያሉ ሲረግሙ የሚያሳዩ ቪዲዮዎችን ስታሳየኝ ነበር እኛም ለተመልካቾች እሱን እናሳያለን ያን ማለት ይመስለኛል አይደል ምናልባት እንደምልክትም ከተወሰዱ ባለፈው ስናነሳ ኢትዮጵያ የዓለም ብርሃን ሚል አለ የህተ ማርያምንም እንቅስቃሴ ማየት እንችላለን እና ሌሎች በሙሉ ኢትዮጵያ ውስጥ የመጣውን የሐሰተኛውን መሲህ እንቅስቃሴ የሚያሳዩ ናቸው የሚል አቋም ነው ያለ አይደል ስለዚህ ያያይዘ ማንሳት ትችላለህ ብዬ ነው ስለ ህተ ማርያም እና አጠቃላይ አራት ማህበራት አሉ የዚህ ማህበር የመንፈሳዊው መሪያቸው ማለት ነው የተለያዩ ክንፎች አሉ እሱን በኋላ ጨመር አድርጌ በደንብ አብራራዋለሁ አሁን ወደ ተኮርኩበት ሐሳብ ልቀጥልና አዎ ይሄ ነው እያልኩ ያለሁት የእርግማኑ ነገር ማለት ነው እነ ጀማነሽን ነው እየተናገርኩ ያለሁት እነዚሁም እነ ህተ ማርያምም ይራገማሉ ኢትዮጵያ ለዓለም ብርሃን የሚባለውም እንደዚሁ ተራጋሚዎች ናቸው ሌላ ደግሞ ብርሃነ ስላሴ የሚባል ማህበር አለ ኃይለ ገብርኤል የሚባል ሰው የሚመራው እሱም ኢየሱስ ነው ብለው ነው የሚያመልኩበት እነዚህ ሁሉ እሱ ደግሞ ተራጋሚ ሳይሆን ሟርተኛ ነው እንደዚህ ይሆናል ጥፋት ይመጣል ግን ደግሞ አዳኙ ማን ነው እኔ ነኝ ብሎ ራሱን በአዳኝነት በኩል ይመጣል ማለት ነው ሌሎች ግን ምንድነው ሟርተኞች ብቻ ሳይሆን ተራጋሚዎች ናቸው በእርግጥም በእነሱ በኩል ጥፋቱ እንዲፈጸም እነሱ መከራውን እንዲያመጡ ራሳቸው መከራ አምጪዎች ሆነው የተገለጡ ናቸው ሌሎቹ ደግሞ ማለት ነው እንመጣለን ዞሮ ምንድነው በእርግማን ነው የሚገለጠው ሌዋታን እባብ ሌዋታንን ለማንቀሳቀስ የተዘጋጁ ማለት ሌዋታንን ለማነሳሳት ሌዋታንን ለመግለጥ ሌዋታንን ለማምጣት አጥፉን ቀኑን የሚረግሙ ይርገሙት ያ ሌዋታን የሚመጣበት ቀን የእርግማን ቀን ነው እሱን ይረግማሉ ያንን ቀን የሚረግሙት እኔ የተወለድኩበትን ቀን ደግሞ ይርገሙት ይላል ኢዮብ ማለት ነው ስለዚህ ሌዋታንን ለማንቀሳቀስ የተዘጋጁ ሰዎች ምን የሚያረጉ ናቸው ቀኑን የሚረግሙ ናቸው እንጂ ቀኑን የሚመርቁ አይደሉም ስለ ኃጥአን መዳን የሚጸልዩ ሳይሆን ኃጥአን በገሃነም እሳት ቅጣት እንዲቃጠሉ የሚያማርቱ የሚራገሙ ናቸው ማለት ነው አንደኛው ያመጣጥ ባህሪያቸው ይሄ ነው ሌላኛው የመምጫው ጊዜ ወረርሽኝ ጦርነት ጥፋት የበዛበት ጊዜ ነው እና ደግሞ ታላቅ የሆነ የወረርሽኝ የሚነሳበት ጊዜ ስለሆነ በዚያን ሰዓት ምን ይደረጋል የውሸባ አዋጅ ይታወጃል ማለትም የኳራንታይን አዋጅ ይታወጃል በቤታችሁ ግቡ ከቤታችሁ እንዳትወጡ ተብሎ ይታወጃል ዓለም አቀፍ የሆነ አዋጅ ይታወጃል ነው ያለን ያለው እና የዚያን ጊዜ ግን እግዚአብሔር ያንን ጠማማው እባብ ሌዋታንን ፈጣኑን እባብ ሌዋታንን በብርቱ በታላቅ ሰይፍ ያስወግዷል ይላል እግዚአብሔርን ማለት ነው ምልክቱ ነው ያ የኳራንታይኑ አዋጅ ምልክት ነው በዚያን ጊዜ ብሎ አስረግጦ ይናገራል ከትንቢተ ኢሳይያስ ምዕራፍ 26 እስከ ከትንቢተ ኢሳይያስ ምዕራፍ 26 ቁጥር 20 እና 21 እስከ ትንቢተ ኢሳይያስ ምዕራፍ 27 ቁጥር 1 ላይ ያለው ሁለቱን አንድ ላይ አጋጥመን እናነባለን ለምን ሰዎች ናቸው እንጂ ከፍርት አንድ ወጥ ስለነበረ መጀመሪያም ሐሳቡም ተደጋጋፊ ስለሆነ ማለት ነው ምን ይላል ሕዝቤ ሆይ ና ወደ ቤትህም ግባ ደጅህን በኋላ ዝጋ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ ይሄ ነው የኳራንታይኑ ወይም ደግሞ የውሽባው አዋጅ ማለት ነው በምድር በሚኖሩት ላይ በበደላቸው ምክንያት ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል ምድርም ደሟን ትገልጣለች ሙታኖቿንም ከእንግዲህ ወዲህ አትከድንም ይላል ታዲያ ስለ እግዚአብሔር ቁጣውን መግለጥ መቅሰፍትን ማምጣት ራሱ እግዚአብሔር እንደሚያመጣ ይናገር የለም የነሱ መናገር ምንድነው አዲስ ነገር እንደውም ትክክል ነው በእግዚአብሔር በኩል የመጡ ናቸው ወይም ራሱ እግዚአብሔር ነው ልትል ትችላለህ
አይደለም። እግዚአብሔር ቁጣውን ሲገልጽና ማዳኑን ሲገልጽ የሚልካቸው ሁለት አይነት መላእክት አሉ። የቁጣ መላእክት አሉ፣ የጨለማ መላእክት የሚባሉ፣ የብርሃን መላእክት ደግሞ አሉ፣ የደህንነት መላእክት ማለት ነው። ለማዳንኛን ለመራዳት የሚመጡ ማለት ነው። ጥፋትም ይሁን ደህንነት ያለ እግዚአብሔር ፈቃድ ምንም ነገር አይሆንም። ግን ምንድነው ጥቅሙ? ያ ጥፋት ያ ጨለማ በኋላ የሚመጣውን መልካም ነገር እንድናጣጣም አስቀድሞ ምን ያደርግልናል? ቤዝ ይሆንልናል ማለት ነው። ግን ደግሞ ሲሻር ይሻራል። አብሮ በዛን ሰዓት የነበሩ ሰራዊትም አብሮ የሚሻሩ ናቸው የሚሆኑት። ምንም እንኳን ቁጣው የእግዚአብሔር ቢሆን የመጀመሪያው ነው እያልኩ ያለሁት። ነገር ግን እንደ ባለቤት ሆነ እኔ ነኝ ይሄን ያመጣሁት ይሄው ተገልጫለሁ መከራን አመጣለሁ ብሎ ማለት ራስን በዛው በጨለማው ሰራዊትነት ውስጥ ከተህ መምጣት ማለት ነው። ያን ሚና መጫወት ስለሚሆን ነው። በጣም ጥሩ። ታዲያ ምን ይላል? በዚያም ቀን ብሎ ይቀጥላል ምዕራፍ 27 ቁጥር 1 ማለት ነው ስናነብ። በዚያም ቀን እግዚአብሔር ፈጣኑን እባብ ሌዋታንን ጠማማውንም እባብ ሌዋታንን በጠንካራ በታላቅም በብርቱም ሰይፍ ይቀጣል፣ በባህርም ውስጥ ያለውን ዘንዶ ይገድላል ይላል። አየህ ምልክት ነበር ያ የውሸባው አዋጅ ማለት ነው፣ የኳራንታይኑ አዋጅ ማለት ነው። ዋናው ነገር ምንድነው? በዚያን ጊዜ እግዚአብሔር ፈጣኑን እባብ ጠማማውን እባብ ሌዋታንን በጠንካራ በብርቱም ሰይፍ ምን ያደርጋል? ይቀጣል፣ ያስወግዳል ነው እያልን ያለው ማለት ነው። አየህ ይሄ ነው ዘመኑን እንግዲህ እናየዋለን። የውሸባ ታላቅ የሆነ የውሸባ አዋጅ ታውጇል ዓለም አቀፍ በሆነ ሁኔታ። ምናልባት የበሽታው ወረርሽኝ ካሁን በፊት ከዛ የባሰ ብዙ ነገር ተከናውኖ ሊሆን ይችላል። ነገር ግን የዓለም ቴክኖሎጂ በዚህ ደረጃ አድጎ ስላልነበረ በአንድ ወጥ በሆነ ሁኔታ የውሸባው አዋጅ የኳራንታይን የመታወጅ ሁኔታ ግን በዚህ ደረጃ ላይሆን ይችላል። እንትኑም ተደራሽ ስለማይሆን ማለት ነው። አሁን መንደር ማኑ ዓለም ወደ አንድ መንደር ጠባ ያለችበት ሁኔታ ስለሆነ ያለው በዚህ ደረጃ ኳራንታይን የታወጀ አይመስለኝም። ያለፈ አጥፊ የጥፋት ዘመን የበሽታ ዘመኖችም ቢሆኑ ለማለት ፈልጌ ነው። ከዚህ በላይ እንኳን ቢሆኑ ማለት ነው። ታዲያ እግዚአብሔር ዘንዶውን በባህሩ ውስጥ ወይም ደግሞ በታላቅ ሰይፍ ሲያስወግደው በዛን ሰዓት ምን ይከናወናል ነው ነጥቡ። ቀጥታ ተወስድና ከይሄ ሐሳብ ማለት ነው ከመዝሙር 73 74 ቁጥር 13 እና 14 ላይ ታገናኘዋለህ። ምን ይላል? አንተ ባህርን በኃይልህ አጸናሃት፣ አንተ የእባቦችን ራስ በውሃ ውስጥ ሰበርህ፣ አንተም የዘንዶውን ራሶች ቀጠቀጥህ፣ ለኢትዮጵያ ሰዎችም ምግባቸውን ሰጣቸው ይላል። አየህ ከኢትዮጵያ ጋር ተገናኘ ማለት ነው። ምን ሲሆን የእባቦች ራስ በውሃ ውስጥ ሲሰብር። የእባቦች ራስ ማለት ምን ማለት ነው? እባቦች ብዙ ቢሆኑ ምን አላቸው? አንድ ራስ አላቸው። ምን ማለት ነው? የሰይጣኖች አለቃ ማለት ነው። ዋናው ለማለት ነው። በምን ውስጥ ነው የሰበረው? በውሃ ውስጥ ማለት በህዝቡ መካከል። አንተም የዘንዶውን ራሶች ይላል። ደግሞ አንድ ዘንዶ ነው፣ ደግሞ ሌሎች ራሶች ደግሞ ብዙ ራሶች አሉት። ምን ማለት ነው? ዘንዶ የሾማቸው አለቆች ማለት ነው። ሰዎች ናቸው ግን ሰይጣኑ የሾማቸው አለቆች ማለት ነው። በውሃ ውስጥ ምን አደረክ? አንተም የዘንዶውን ራሶች ቀጠቀጥ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ነው የሚለው። ስለዚህ ከነሱ ጋር ያለው ውጊያ አለ። እነሱ ይቀጠቀጣሉ፣ ግን ደግሞ የእነርሱ ራስ የእነርሱ መቀጠቅ የእነሱ ስጋ የዘንዶ ስጋ ግን ማን በልቷል ማለት ነው? ኢትዮጵያውያን በልቷል። ምን ማለት ነው? እነሱ የሚያስተምሩት ትምህርት ኢትዮጵያውያን ተመግበውታል ማለት ነው። ለምን? ኢትዮጵያ ውስጥ ነው የሚመጣው። በተቃራኒው ደግሞ ተቀብለውት ነበር እንደማለት ያ ኢየሱስ ክርስቶስ ቃሉን አበላን አይደለም? ስለዚህ ስጋዬን ደግሞ ብሎ አለ አይደል እንዴ? አይደለም? እሱም ደግሞ ቃሉ ሰጥቷቸዋል። ምን? የእርግማና የሟርት ትምህርቱን ማለት ነው። ስለዚህ እነዚህ ኢትዮጵያውያን ቃሉን በልተውታል ማለት ነው። ስጋውን በልተዋል ማለት ነው። በተቃራኒ እነሱን ለማስወገድ የሚገለጠው የብርሃን ቃል ደግሞ የሚጣፍጠው ኢትዮጵያ ውስጥ የሚበላው ምግብ ይሆናል ማለት ነው። እንዲያውም ከኢትዮጵያ ተነስቶ ለዓለም ምንም ይሆናል የሚሞላው ለሌላውም የሚተርፍ ማለት ነው። ያ ከውጪ መጥቶ የሚበሉት ጣፋጩ ምግብ ይሆናል ማለት ነው። በዚሁ በእንጀራው ውጊያ ውስጥ ማለት ነው። የእንጀራውን ቆራጭ ይዛ ሰውየውን በመታስፈራራው ማስፈራራት ያለ በዛ የሚወከል
የቃል ሙግት ውስጥ የህይወትና የሞት ቃል ምን እንደሆነ ተለይቶ ለዓለም ሁሉ ምን ይሆናል ይገለጣል ማለት ነው። መልካም ምናልባት በመጽሐፍ ቅዱሳዊ ማስረጃ ተደግፎ ማንሳቱ በጣም ተገቢ ነው። ምናልባት ግን ያተረጓጎም ልዩነቶች ምናምን እንዳይኖሩ ደግሞ እሰጋለሁ። አሁን ለምሳሌ ለኢትዮጵያዊ ምግባቸውን ሰጣቸው የሚለውን ከቅዱስ ያሬድ ስራዎች ጋር አገናኝተው ትርጉም የሚሰጡ ከምን ጋር ከቅዱስ ያሬድ ስራዎች ጋር በማገናኘት የሚተረጉሙ ሊቃውንት አባቶች እንዳሉ ይታወቃል። ዜማው ምናልባት መጽሐፍ ቅዱሳዊ ቃሉን ቅዱስ ያሬድ በተሰጠው ጸጋ ለኢትዮጵያውያን የሰራው ማህሌቱ ቅኔው ብዙ ነገር አለ አይደለ? ከዛ ጋር የሚገናኝ ነገርም አለው። ያተረጓጎም ልዩነቶች እንዳይኖሩ ስጋት አለኝ። ምናልባት ለተመልካቾች የምትተነው ሐሳብ እንዲሰጡበት በዚህ አጋጣሚ እኔም ሐሳቤን እሰጣለሁ። ከዛ ውጭ ግን ስለ ሐሳዊ መሲህ መምጣት ምናልባት ከክርስቶስ ልደት በፊት ቴዎዶስ ዘግብጽ ያው እግዚአብሔር ነኝ ብሎ ተከታዮቹ ጋር በመምጣት እንደጠፋ ይታወቃል አይደለ? ከክርስቶስ ልደት በኋላ ደግሞ ሐሳዊ ኤልያስ፣ ሐሳዊ ሄኖክ እነዚህ ሁሉ እንደሚመጡ ተነግሮ ነበርና እኛም ሀገር ላይ እንግዲህ እንቅስቃሴው አለ በእነዚህ ቅዱሳን ስም ማለት ነው አይደለ? በኤልያስ ስም በሄኖክ ስም እንደዚህ አይነት እንትኖች አሉ፣ እንቅስቃሴዎች አሉ። ምናልባት እንደ ዋና ምልክት ተደርገው ሊወሰዱ ይችላሉ። በአጠቃላይ ግን የምጥ ጣር መጀመሪያ ናቸው ተብሎ የተነገሩት ይሄ ጦርነቱ፣ ረሃቡ፣ መከራው አይደለ? እነዚህ በሙሉ እኛ ባይናችን ያየነው ያለ ነገር ስለሆነ ተከስተዋል። እነዚህ የምጥ መጀመሪያ ናቸው ከተባሉት ሊወሰዱ ይችላሉ። ነገር ግን ቅድም አንተም እንዳነሳው እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ አዋጅ አውጆ ሳይቀመጥ አይደለ? ሳይቀመጥ ከዛ ሁለተኛ ተሰሎንቄ ላይ ምዕራፍ 2 ቁጥር 3 እስከ 4 ባለው ደግሞ የጌታ ቀን ደርሷል ብላችሁ ካይምሯችሁ እንዳትናወጡ አይነት ሐሳብ የተነሳበት አለ። ያ ማለት ነው እኔ እግዚአብሔር ነኝ ብሎ በእግዚአብሔር መቅደስ አዋጅ አውጆ ሐሰተኛው መሲህ ወይ ደግሞ አንተ እንዳልከው ሐሰተኛው ፈጣሪ እስካልተቀመጠ ድረስ እንዳትረበሹ እንዳትናወጡ የሚል ነገርም ተቀምጦልናልና ይህ ሳይሆን እንደው መጥቷል ብለን እርግጠኞች ሆነን ለመናገር የሚያስደፍር ነገር አለን ወይ የሚል ጥያቄ ለማንሳት ፈልጌ ነው። ከዛ ወደሚቀጥለው ሐሳብ መሄድ ትችላለህ። እንግዲህ እዚህ ጋር ሁለት ነገሮች እንትን አንስተልኛል። አንደኛው ያው ቴዎዳስ የሚባለው የግብፁ ተነስቶ የነበረ በሐዋርያት ሥራ ምዕራፍ 5 ላይ ያለው ይመስለኛል። ሁለተኛው ደግሞ አሁን በሁለተኛ ተሰሎንቄ ላይ ያለው ስለ ኢየሱስ ክርስቶስ ምጽአት ስታስቡ ጊዜው ደርሳችሁ ብላችሁ አትናወጡ፣ ይሄ ነገር ሳይሆን አይደርስም የኢየሱስ ክርስቶስ መምጣት ነው እያለ ያለው። የኢየሱስ ክርስቶስ መምጣት በኋላ ነው ምን ሲሆን ይሄኛው ሲመጣ ሐሳዊው ፈጣሪ ሲመጣ ብሎ ነው ቅዱስ ጳውሎስ እየተናገረ ያለው። አሁን ቅድም ሳነብል የነበረው ማለት ነው እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ ድረስ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ነው ራሱን የሚያደርገው። እንደዚህ ነው እያለ ያለው ማለት ነው። ስለዚህ ምንድነው ከዚህኛው ሲጀምር ሐሳዊ መሲህ ማነው? ሐሳዊ ፈጣሪ መምጣቱ ይቀድማል ከማን? ከኢየሱስ ክርስቶስ መምጣት ነው አይደለ እያለን ያለው ቅዱስ ጳውሎስ። ስለዚህ እኔም እያልኩ ያሉት ምንድነው ሐሳዊ ፈጣሪ ምን ሆነ? መጥቷል። ኢየሱስ ክርስቶስ ግን አልመጣም። ለምን? ሐሳዊ መሲህ ሐሳዊ ፈጣሪ መምጣት አለበት። ምን እንዲመጣ? ኢየሱስ ክርስቶስ እንዲመጣ። ኢሚዲየትሊ ይመጣል ማለት አይደለም። እሱ ሌላ ሐሳብ ነው። ልዩነት አለኝ በዚህ ዘመን አሁን በዚህ በሁለተኛው ማነው በሶስተኛው ሺህ አሁን በመጀመሪያው በ21ኛው ክፍለ ዘመን ይመጣል ብለው የሚሉ ሰዎች አሉ። እዛ ላይ እኔ ልዩነት አለኝ። ሌላ ጊዜ ነው በሰፊው የምንነጋገረው። ከዛም ደግሞ በ23ኛው መቶ ክፍለ ዘመን ላይም ደግሞ የሚመጣ አለ። ይቀጥላል እንደዛ ያለ እስከ 26ኛው መቶ ክፍለ ዘመን ላይ ይቀጥላል። እዛ ጋር ብዙ የምንነጋገረው ነገሮች አሉ ማለት ነው። አሁን ይሄ ዘመን ግን በጣም የተለየ ጊዜ ስለሆነ በመጽሐፍ ቅዱስ ሌላ አይነት የተለየ ምስጢራዊ ሰው አለ የሚመጣ በመጽሐፍ ቅዱስ ብዙ ምልክት ያለው ማለት ነው። በእግዚአብሔር በኩል የሆነ ማለት ነው ምስጢር የሚገልጥ በኩራት በኩል የሚገለጽ በሁለተኛው በትር በዮሴፍ በትር ተብሎ የሚገለጠው አለ አይደለ? ይሄ በትንቢተ ሕዝቅኤል ምዕራፍ 27 ላይ ሁለት አይነት በትሮች አሉ እና የይሁዳ በትርና የዮሴፍ በትር
የሚባል ማለት ነው አይደለም የኤፍሬም ዮሴፍ በትር የሚባል የይሁዳ በትር ኢየሱስ ክርስቶስ ነው የዮሴፍ በትር ደግሞ ይሄኛው ምስጢራዊ ሰው ነው ገብቷል በእግዚአብሔር በኩል የሚመጣ ማለት ነው በተጨማሪ ደግሞ በትንቢተ ዘካርያስ ምዕራፍ 11 ላይ ከቁጥር 7 እስከ 14 ስንል ማሰሪያ የሚባል በትር አለ ውበት ከተባለው በትር በመቀጠል የሚመጣ ማለት ነው ውበት የሚባለው በትር ለመቆረጡ 30 ብር የተመዘነለት የእግዚአብሔር ቃል እንደነበረ የመንጋው ችግረኞች የተባሉት ሐዋርያት ያወቁት ነው ሁለተኛው በትር ማን ነው ቢባል የእግዚአብሔር በትር ነው ሁለቱ በትሮች ያለ የሚገለጥ ይሄ ሰው የሚገለጥበት ስለሆነ አሁን ይሄኛው ዘመን ግልጽ ነው አይደለ በእግዚአብሔር በኩል ሆኖ ምስጢርን ለመግለጥ ማለት ነው እሱ ምስጢር እንዲገልጥ ግን ሐሳዊው ፈጣሪ ደግሞ በዚህ ዘመን ምን ሆነ አለበት አስቀድሞ መገለጥ አለበት በተለያየ ጊዜ የሚነሱ አሉ በ6ኛው መቶ ክፍለ ዘመን ላይ የተወለደ በኋላም በ7ኛው መቶ ክፍለ ዘመን መጀመሪያ አካባቢ ላይ የመጣ ሐሳዊ ነብይ ነበረ በ16ኛው መቶ ክፍለ ዘመን ላይ የመጣ ነበረ የወይኑ ግንድ ቅርንጫፎችን ቆርጦ ፍሬው ባለ ፍሬው የሆኑትን ዋጋ አልባ ያደረጋቸው አሁን 3ኛው መጥቷል 3ኛውና 4ኛው መጥቷል ይቀጥላሉ እንደዚህ እስከ እነዚህ አውሬዎች 8ቶቹ እስኪጠናቀቁ ድረስ ማለት ነው አሁን ይሄ ዘመን ብርሃን የሚገለጥበት ስለሆነ 3ኛው ሺህ መነሻ ስለሆነ በ3ኛው ሺህ አማካይ ላይ መጀመሪያ ላይ አይደለም አማካይ ላይ ዋናው ኢየሱስ ክርስቶስ እስኪመጣ ድረስ በ3ኛው ሺህ መጀመሪያ ላይ ደግሞ ብርሃን የሆነውን ምስጢር ለዓለም የሚገልጥ ምስጢራዊ ሰው ስላለ እሱን በተቃረነ መልኩ የጥፋት አመለካከት ይዞ የሚመጣው እኔ ፈጣሪ ነኝ ብሎ የሚመጣው በኢትዮጵያ ውስጥ ተከና መጥቷል ነው እያልኩ ያለሁት ይሄ ማለት ነው ይሄን ካልኩ ስለ ንጉስ ቴድሮስ ወይም ይሄ ሳልሳዊ ቴድሮስ ይያሉ ስለሚሉት ምን አመካኝተው ነው እንደዚህ ይያሉ የሚናገሩት የሚለው እሱን ትንሽ ማለት ፈልጋለሁ ስላነሳው ማለት ነው በዚህ በአስቀድሞ ከኢየሱስ ክርስቶስ መምጣት በፊት የተነሱ ሐሳውያን ኢየሱሶች ወይም ደግሞ ሐሳውያን መሲሖች ነበሩ ሐሳውያን ክርስቶሶች ነበሩ ማለት ነው አንዱ ይሁዳ ይባላል እዛው ገማሊያል የጠቀሰው ነው ምዕራፍ 5 ላይ ሐዋርያት ሥራ ምዕራፍ 5 ላይ አንዱ ይሁዳ ይባላል አንደኛው ደግሞ ቴዎዳስ ነው የሚባለው ማለት ነው እና ይሄ ቴዎዳስ የሚባለው ወደ 400 የሚሆኑ ሰዎችን ይዞ ተነስቶ ነበር በኋላ ግን አመለካከቱ ከሰመ ማለት ነው እግዚአብሔር የፈቀደው ስላልነበረ ማለት ነው ግምናዊ ነው ግብጻዊ ነው ይሄ ሰው ማለት ነው ግን ያንን አመለካከት ይዞ የነበሩ ሰዎች እዛው ቅሪቱ አለ አመለካከት ቅሪቱም ሰዎችም አሉ ማለት ነው ክርስትና ሲመጣ ወደ ክርስትናው እየተቀላቀሉ ሲመጡ ይሄኛውን አይነት አመለካከት ይዞ ወደ ክርስትና ተቀላቅለዋል ማለት ነው አንዳንዴ ቴዎዶር ይሉታል አንዳንዴ ቴዎዳስ ይሉታል እንደዚህ እንትላል እና ይሄ ቴዎዶር የሚልና ቴዎዳስ የሚል ሁለቱ ስም ሲቀላቀሉ ቴዎድሮስ የሚል ስም ነው የወለደው ማለት ነው እኛ ደግሞ የግብጽ ክርስትና ተጽዕኖ አለብን በረጅም ጊዜ የሂደት ማለት ነው ስለዚህ የቀደሙ አባቶች የጻፉት ብዙ መጽሐፍቶች አሉ ተቀላቅለው የገቡ እና ልንጠብቀው የሚገባው ሰማያዊ ንጉስ ኢየሱስ ክርስቶስ ሆኖ ሳለ በርግጥ ደግሞ ሌላ አለ በርግጥ ያቀድም ያልኩ ፈጣሪ አይደለም ቅድም አሁን ስለ የነበረው ይመጣል ያልኩ ፈጣሪ አይደለም በፍጹም ሐሳዊውን ፈጣሪ ምንም ያደርግ ነው የሚሟገት ነው በምስጢሮችን በመግለጥ ማለት ስለዚህ ቴዎድሮስ የሚሉ ሰዎች ስተት ነው የምትለው አከራካሪ ነገር አለ እሱ ላይ አንድ ራሱን ይችላል ፕሮግራም መስራት እንችላለን ምናልባት እነ ኤልያሳውያን ሐሰተኛው ኤልያስ ሐሰተኛው ሄኖክ የጠቀስካቸው 4 ማህበራት አሉ እነዚህ የሐሰተኛው መሲህ መንገድ ጠራጊዎች ናቸው የሚል ሐሳብ አንስተ ነበር ምትለው ነገር አለ የተወሰነ እነዚህ ቅድም ብዬ ነበር ምንድነው እቺ እህተ ማርያም ኢትዮጵያ ለዓለም ብርሃን እንደገናም ደግሞ ቅድም ብያለሁኝ ብርሃነ ስላሴ የሚባል እዚህ ሳር ቤት አካባቢ ወረድ ብሎ የክፍለ ከተማው እንትን አለ በስተጀርባ አንድ ማህበር አለ ስሙ ኃይለ ገብርኤል ነው ብለው የሚሉት ግን ደግሞ ኢየሱስ ራሱ ነው ድጋሚ በአካል ተወልዶ በአካል ተገልጦ መጥቷል ብለው ነው የሚያመልኩበት እንደዚሁም ደግሞ ይሄ እብነ ስላሴ ብለው እነጀማነሽ የሚያመልኩበት ስሙ እብን ስላሴ ነው ያው ራሱ ፈጣሪና ስላሴ ራሱ ነው ብለው ለማለት ነው በኢየሱስ ክርስቶስነት በፈጣሪነት ነው የሚያመልኩበት እነዚህ ሁሉ ተመሳሳይ የሚያደርጋቸው ነገር ምንድነው ሁሉም ሟርተኞች ናቸው ሁሉም ተራጋሚዎች ናቸው በትንቢተ ዳንኤል ምዕራፍ 7 ላይ ይመስለኛል እነዚህ 4 ማነው ተከታታይ አውሬዎች አሉ ማለት ነው ሶስተኛዋ ምንድነው የምትለው 4 ክንፍ ነበራት ብሎ ነው የሚለው 4 ክንፍ ነበራት ማለት ክንፍ ማለት የመንፈስ ምሳሌ ነው
እና በተለያዩ አራት አይነት መናፍስት የሚመሩ የተለያዩ አራት አይነት ማህበራትን ለማሳየት ነው ማለት ነው። ግን ደግሞ ጠቅልሎ በአመለካከት አይደለ አንድ ኔትወርካቸው የሚገናኘው በስጋ አይደለም በአካል ወይ መተዋወቃቸው አይደለም አመለካከታቸው አንድ ስለሆነ ፍሬያቸው አንድ ስለሆነ እነርሱን ጠቅልሎ የሚመራው ግን አንድ ነው እሱም ደግሞ እነጀማንሽ የሚያመልኩበት ይሄ እብነ ስላሴ ወይም እብነ ስላሴ የሚባለው ሐሳዊ ፈጣሪ እሱ ነው ዋናው ብዬ ነው የማምነው ማለት ነው እና ሁሉም ፍሬያቸው ምንድነው ይሄ የርግማን መራራው ፍሬ ማለት ነው ስለ ሟርት ስለ ጥፋት ተጠርጎ ስለዚህ ኢትዮጵያ የሚሉት ሌላ ኢትዮጵያ ነው ማለት ነው ኢትዮጵያ አይደለችም ተብሎ የተጻፈው ማለት ኢትዮጵያን እንዲህ ያረገ እንደዚህ ይሁን ይቃጠል ምናምን ብሎ ሲረግሙ ቪዲዮውን ምናልባት ተመልካቾችንም እናሳያቸዋለን የተጻፈው እኔ መሰለ የርዕስ ሲጽፉ የፊደል ግድፈት አለ አይደለ ሰዎች ሲጽፉ ተሳስተው ርዕስ ሊሰጡ ይችላሉ ነው የሚለው ኢትዮጵያ ነው የሚለውና ተሳስተው አይደለም ነው ይያልከኝ ተሳስተው አይደለም ሆን ብለው ነው ሌላ ኢትዮጵያ አለች ምን ማለት ነው እቺ ኢትዮጵያ አሁን ለምሳሌ ዛጋ ሲራገሙ ኢትዮጵያን የሚጠሉ እንደዚህ ምናምን ማአት ይወረድባቸው የፍጻሜ ፍርድ ይወረድባቸው እቶን ይወረድባቸው ይላሉ ቅድስት ምድር ኢትዮጵያን ለማጥፋት የተነሳ የጽልመት ሰራዊት ሁሉ አሁን አንድ ክፉ ልብ ያለው ኢትዮጵያዊ ደስ ሊለው ይችላል ኢትዮጵያንማ ከሆነ የሚጠሉት አዎ ይወረድባቸው ሊል ይችላል ሳያቆ ወጥመድ ውስጥ ገባ በእነርሱ ንግድ ውስጥ ገባ ማለት ነው ገባ በቁጥሩ ንግድ ውስጥ ማለት በዛ ውስጥ ገባ አመለካከት ነው የሚወክለው ያቆጥር ማለት ነው ግን አይደለም ምን ማለት ነው ኢትዮጵያ ይሄ እኔናንተ ያለንበት አጠቃላይ ህዝቡ ያለበት የሚኖርበት ማለት አይደለም የነሱ ኢትዮጵያ ሳይሆን ኢትዮጵያ ብሎ አፍራሽ ነው ትክክለኛው ስም ተቀይሮ ነው እንጂ ነው የሚሉት ኢትዮጵያ ተብላ መጠራት ነበር ኢትዮጵያ ተብላ መጠራት ነበርባት ማለት ነው ከነዛ ሰተት ከሚሏቸው መካከል አንዱ እሱ ነው ማለት ነው ስለዚህ ኢትዮጵያ የሚለው ደግሞ እነማንን ያካትታል ብለህ ብትል ይሄ እብነ ስላሴ የሚባለው እነሱ የሚያመልኩበት ሰው የሚመራው እነሱ ቅዱሳን ናቸው ብሎ የሚሏቸው ያንን አስተምህሮ የሚቀበሉ በዛው ጉባኤ ውስጥ ያሉና ያንን ጉባኤ የሚያውቁና ለዛ ጉባኤ ዕውቅና የሚሰጡ በተለያየ ቦታ ያሉ የነሱ ኔትወርክ ብቻ ነው እነሱ ኢትዮጵያ ብሎ የሚሉት ማለት ነው በተጠረገው እነሱን የሚቃወመው ደግሞ የነሱ አስተምህሮ የሚቃወም እኔም ሆንኩ አንተ ሌሎችም ጳጳሳቱም ሁሉ ፓትሪያርኩም ፓስተሩም ሙስሊሙም ምኑም ሁሉም እዚህ ምድር ላይ ኢትዮጵያ ላይ የሚንቀሳቀሱ በተቀላላ የዛ እነሱ ኢትዮጵያ ብሎ የሚሏት ተቃዋሚ ስለሆነ ያ መከራ እነሱ ላይ እንዲወርድ ነው እየተራገሙ ያሉት ይሄ የቃሱ ነው ኢትዮጵያ ላይ እንዲመጣ ነው እና በትክክልም ደግሞ በዚህ ዘመን የተገለጠ ስለሆነ በዚህ ዘመን ሲገለጥ ደግሞ ኃይል ጭምር ለጊዜው ተሰጥቶት እንዲመጣ ትንቢት የተተነበየለት ስለሆነ እነርሱ የሚራገሙት እርግማን እንደ ማዘዣ ደብዳቤ ሆኖ ማለት ነው የጥፋት መሳሪያ ሆኖ ክፉ ልብ ቂመኛ ልብ ባላቸው ሰዎች ላይ ክፉ መናፍስት እያደሩ እርስ በራሳችን እንድንበላላ እንድንጠፋፋ የሚያደርግ የማዘዣ ደብዳቤ ነው ማለት ነው ስለዚህ እርግማናችን ይሰራል እኛ ንጹህ ነን ይሰማል ብለው ነው የሚያስቡት ማለት ነው ይሰማልም እንጂ ተተንበዋል እኮ ሐሳዊው በሚመጣበት ሰዓት እነሱ ራሳቸውን አመጻድቀው እኛ ቅዱሳን ስለሆነን ነው እግዚአብሔር እንደዚህ ያደረገልን ያለው ያዘዝነው ነገር የተራገመው ነገር ይከውንልናል ነው የሚሉት ግን ደግሞ ሐሳዊ ፈጣሪ በሚመጣበት ሐሳዊ መሲ በሚመጣበት ደግሞ ይከናወንለታል ነው የሚለው በጊዜው ማለት ነው ስልጣን አለው ምክንያቱም እኛም ልባችን ለሱ የተመቸ ስለሆነ የጥፋቱንና የህይወትን ቃል ለይተን ስላላወቀን በልባችን የዛ ነገር ተባባሪዎች ስለሆነን እኛ ላይ ውድመቱ ኃይል ይኖረዋል ማለት ነው የህይወትን ቃል ለይተን ቢሆን ኑሮ ግን የጽድቅን ቃል ለይተን ቢሆን ኑሮ ግን እሱን ኃይል እንዳይኖረው ማድረግ እንችላለን እስከ ጊዜው ድረስ ይሰራል በኋላ ግን ምስጢሩ እየተገለጠ በሚሄድበት ሰዓት ምን ይሆን ኃይሉ እየከሰመ ነው የሚሄደው ማለት ነው ለማለት ወዳለሁ መልካም መጨረሻ ላይ ባጭሩ የምትመልስልኝ ሁለት ጥያቄዎችን ብቻ አነሳለሁ አንደኛው ጥያቄ የተነሳንበትን ሐሳብ የሚጠቀልልልን እንዲሆን ነው ሐሳዊ ፈጣሪና ሐሳዊ መሲህ ብለን አይደለ ስንወያየዋል ነው የቆየ ነው አንደኛ ነገር እንደ መጠቅለያም እንዲሆን ምልክቶቹ ተነግረውናል ሐዋርያቱ ጠይቀው ተነግሯቸዋል ራሱ ክርስቶስ ተናግሯል እናቃቸዋለን ማለት ነው ከዛ በኋላ በተለይ በሃይማኖት በእምነት ጸንቶ ለሚኖር ሰው
ለምን ነው ይሄን ጥያቄ ማነሳው? ብዙ ሰው የመጨረሻው ዘመን ደርሷል እንደዚህ አብዛኛው አባቶች አንዳንዶቹ ምናምን ሲያስተምሩ በጣም ብዙ የሚያስጨንቁ አይነት መንፈስ ስላለው ትምህርታቸው ማለት ነው። ጊዜው ደርሷል እንደዚህ አርጉ እንደዛ ታርጉ በጣም ህዝብ ሲጨነቅ ነው የሚታየውና በሃይማኖት በእምነት ጸንቶ ለሚኖር ሰው ጉዳዩ አይደለም። ምልክቶቹ ተነግረዋል። የጌታ መምጫ ጊዜ ምልክቶቹ የተነገሩትን ያቃቸዋል። የሚያስጨንቀው ነገር አይደለም። በእግዚአብሔር መንገድ እየተጓዘ ያለ አካል ስለሆነ ማለት ነው። ከእግዚአብሔር እቅፍ ይወጣ ከሆነ ደግሞ ያ የታወቀ ነው፣ ያስጨንቃል። ምናልባት እንደው ንስሐ ግቡ ለማለት ተዘጋጁ ለማለት በየቀኑ ለማንቃት ይረዳ ዘንድ ይህንን ሐሳዊ መሲህ መጥቷል፣ ያለም ፍጻሜ ደርሷል እያሉ መናገር ተገቢ ሊሆን ይችላል። ከዛ ውጭ ግን ዝም ብሎ ህዝብን ማስጨነቅ አይሆንም ወይ? ምን አገባን በቃ እኛ እናውቀዋለን አንዴ ተነግሮናል ስለዚህ ተዘጋጅተን መጠበቅ ሚለው ነገር አይሻለንም ወይ ለሚል ጥያቄ ምን እንምላለን? በጣም ነው የሚገርመኝ። እኔም ራሱ ይሄን ነገር ሳስብ ብዙ ጊዜ ምን ይባላል መሰለህ ቀልንገር መሃል ሰፋሪ በሁለት ጥይት ይመታል የሚባል ነገር አለ። ይኸውልህ ሁለት ነገር ነው ያለው። የእግዚአብሔር ሰራዊት አለ፣ የዲያብሎስ ሰራዊት የሐሰተኛው ሰራዊት ደግሞ አለ። ሰራዊት ካለ መዋጊያ ደግሞ አለ። መዋጊያው ምስጢሩን ማወቅ ነው። ያኛው ደግሞ ባላወቀበት ሁኔታ ሐሳዊው ደግሞ የጥፋት መሳሪያ ይዞ የሚመጣው ማለት ነው። እግዚአብሔር በሁለት ተዋጊዎች መካከል ያሉ ኃይሎች ምስጢራቸው ምን ያደርጋሉ? ይደብቃሉ። ስለሚደብቁም ነው ምስጢራቸው እርስ በራሳቸው የሚሰላለሉት አይደል እንዴ? ስለዚህ እግዚአብሔርም ከሐሳዊው ጋር በሚዋጋበት ሰዓት እርሱን ድል ያደርገው ዘንድ የእውነታን ምስጢር አስቀድሞ በመጽሐፍ ቅዱስ ውስጥ በምሳሌዎች አድርጎ አትሞ አስቀምጧል። ያንን ባልተረዳ ሁኔታ ነው ሐሳዊው የሚመጣው ማለት ነው። ይሄንን ምስጢር ባልተረዳህበት ሁኔታ ሆነ ግን ደግሞ እኔ እግዚአብሔር ተከታይ ነኝ እግዚአብሔር እኔ አማኝ ነኝ እያልክ የምትቆየው መቆየት ሰራዊቱ የእግዚአብሔር ሰራዊት ሳይሆን የሚያደርግህ አውላላ ሜዳ ላይ እንድትቆይ መሃል ሰፋሪ እንድትሆን ነው የሚያደርግህ ማለት ነው። ላላመኑ ላልተጠመቁ ይህን ማስተማር ተገቢ ነው እኮ የኔ ጥያቄ። ላመነ ለተጠመቀ ግን ይህን አስተምሮ ያውቀዋል። ኦኬ አሁን እኮ ይኸውልህ ምን ይላል መሰለህ እዚህ መጽሐፈ ማነው በሉቃስ ወንጌል ምዕራፍ 2 ላይ ለሚቃወሙት ምልክት ተሾሟል ተብሎ ተጽፏል። ተረዳኸኝ? ስለ ኢየሱስ ክርስቶስ ለሚቃወሙት ምልክት ተሾሟል። ስለዚህ ኢየሱስ ክርስቶስ እኮ ነው ያለው ብለን እሱ ባመለከተን ምልክትነት ጠቅሰን የምንናገረው ነገር አለ። እሱን ስትቃወም ማለት ነው አዳኝነቱን ስትቃወም ማለት ነው ስለ ጥፋት ነገር እንድትናገር እሱ ራሱ ምልክት ሆኖልሃል ማለት ነው። በሌላ በኩል ደግሞ በዚህ በዕብራውያን ምዕራፍ 6 ላይ የእርሱን የመጀመሪያ ንግግር ትተን ወደ ፍጻሜ እንሂድ መሰረትን ደግመን አንመስርት ይላል። ከኢየሱስ ክርስቶስ ንግግር እንኳን የምንተወው ነገር አለ። የወተት ትምህርት የሚባል የመሰረት ትምህርት የሚባለው ወደ ፍጻሜ መድረስ ካለብን ማለት ነው። ይሄንን በተቀላቀለበት ሁኔታ መልካምና ክፉን ባለየ ሁኔታ ቆይተን ግን ደግሞ ራሳችን የአማኝነት ካባ አልብሰን ማለት ነው የምንቆየው መቆየት ይመስለናል እንጂ በአመለካከት ከሐሳዊው ጋር ነው ያለነው። ገብቷል አይደለ? ምንድነው የቁጥሩ ንግድ የንግድ ቁጥር ያለርሱ ያለሱ ፈቃድ እንዳይነግዱ ሊነግዱ እስከማይችሉበት ድረስ የሚለው ሐሳብ ነው። ገብቷል አይደለ? በሐሳብ መሰረቅ አለ። ምን እኔ እምነት ውስጥ ነኝ ያለው ተላለው ግን ደግሞ ምን አደርጋለሁ? ኃጣን ምን ይሆናሉ? ይጠፋሉ፣ ይቀጣሉ እያልኩኝ እሱ የሚለውን ምን አደርጋ ደግሜ እላለሁ። ሲጀመር እሱ የሚመጣው የኔን አመለካከት ምን አድርጎ ነው መረጋገጫ መደላድል አድርጎ ነው የሚመጣው። ገብቷል አይደለ? አስቀድሞ ይሄ አቀደም ስለው የነበር የአመጽ ምስጢር አሁን ይሰራልና ብሎ ቅዱስ ጳውሎስ የተናገረው ሆን ብሎ እግዚአብሔር በመጽሐፍ ቅዱስ ያስቀመጠው የአመጽ ምስጢር ምን እንደሆነ ባለየ ሁኔታ ነውኛ ያለ ነው። እነዚህም ደግሞ በየጊዜው እንደዚህ ክፉ መጥቷል ምናምን እያሉ ስለ ክፋት ብቻ የሚናገሩ ሰዎች አልገባቸውም እንጂ ያ እያሳያቸው ያለው መንፈስ ምን እንደሆነ አልገባቸው። እሱስ ከዛ የተለየ ምን አለ? ጥፋት ይመጣል ነው አይደል እያለ ያለው? እንደዚህ ይሆናል አይደል እያለ ያለው? ጉልበት እየሰጡት ነው እንትን ነዳጁን ነው እያርከፈከፉ ያሉት ወይም ደግሞ ይሄ እንትኑ ነው የሆኑት ይሄ ምንድነው እንትን የሚቃጠለው እንትኑም ከፍሬው የተለየው ማለት ነው አይደለ? ገለባ ነው የሆኑት ማለት ነው። እሱ አይደለም። እሱ በዚህ ዘመን ሊገለጥ ግድ ነው። ግን ደግሞ እሱን የሚያስወግደው የህይወት ቃል ምስጢር ደግሞ የትኛው ነው ብለ
እንደ ኢየሱስ ክርስቶስ ሰራዊትነት እሱን ደግሞ ምን የምታረግበት የምትቋቋምበትን የምታስወግድበትን ምስጢር ነው መያዝ ያለበት ብዬ ነው የማምነው ልፈልጌ ነው መልካም ያው ዞሮ ዞሮ ሰው እንደዚህ አይነት ትምህርቶች ሲሰጡ ከመዘጋጀት ተዘጋጅቶ ከመጠበቅ በእግዚአብሔር መንገድ ከመመላለስ ይልቅ ጊዜውን በመጨነቅ በመሸበር ትክክል እንደዚህ ስለሚያሳልፍ የተለመደ እግዚኦ መሐረነ ክርስቶስ አንድ የሆነ ነገር ሀፕን ሲያደርግ እግዚኦ እንበል ምናምን ነው የሚለው ሰው እነዚህ በንስሐ ህይወት የሚመላለሱ ተዘጋጅተው የሚጠብቁ ሰዎች ግን ይሄ ያስጨንቃቸውም ነው ምክንያቱም ቀድሞም ያውቁታል ስለዚህ ለዚህ መድኃኒቱ ደግሞ በጾም በጸሎት መትጋት በእግዚአብሔር መንገድ መመላለስ ምናምን እንደሆነ ስለሚያውቁት ጉዳያቸው አይደለም የሚለውን ነገር ማንሳት ፈልጌ ነው አሁን እዚህ ጋር በጽሁፍ ስለ ወይኑና ስለ እንጀራው በንባብ እዚህ ጋር መግለጽ ፈልጋለሁ እሱን ትፈቅድልኛለህ ከምን ጋር ነው የሚገናኘው አሁን ስለ ወይኑና ስለ ስጋው እንትን ስለ ወይኑና ስለ እንጀራው ሲነገር በቀጥታ ስለ ስጋውና ስለ ደሙና ስለ ስጋው ማለት ነው እሱ ግን ምስጢር አለው ነው ይያልኩ ያለሁት ምስጢሩ ደግሞ ከህይወት ቃል ጋርና ከሞት ቃል ጋር በተገናኘ ያሉትን ውክልናዎች የሚወክል ነው ያ መብላት ያ መጠጣት ከምስጢሩ ሐሳብ ጋር ከመገናኘትና አለመገናኘት ጋር የሚገናኝ ነገር ስለሆነ እሱን ነው እንግዲህ በጽሁፍ ማቅረብ መፈልገው ማለት ነው ሰው ቁርባን ሲቆርብ ምን ማድረግ አለበት ምስጢሩን ጭምር ምን ማድረግ አለበት ማወቅ ጭምር አለበት ብዬ ስለማመን ነው ወይኑና እንጀራው ምንድነው ወይን ማለት ስለ ፍጥረት ሁሉ ኃጢያት መስተስረይና ስለ ኃጣን መዳን የሚናገረው የመድኃኔ ዓለም የነፍሱ የህይወቱ ቃል ሲሆን እንጀራው ግን ህግን ማለትም ቅድመ ሁኔታዎችን ምክንያት አድርጎ ስለ ኃጣን በገሃነም እሳት መቀጣት የሚናገር የኢየሱስ የስጋው እንቅፋትነት ቃል ነው ዋናው ዓላማውም መልካሙን እውነተኛ ፈጣሪ ከክፉ ሐሰተኛ ፈጣሪ በርህራሄና በጭከና ባህሪያቸው ለይቶ ለዓለም ማስተዋወቅ ነው የመልካሙንና የክፉን ልብ ሐሳብ ለመመርመር ብሎም ክፉን በክፋቱ ለመገፋፋትና ድብቅ የሆነ ጨካኝ ማንነቱን አውጥቶ እንዲናገረው ለማነሳሳት የተጻፈ የኢየሱስ የእንቅፋት ድንጋይነቱ ቃል ነው ስለዚህ ኃጣን በገሃነመ እሳት ቅጣት ተፈርዶባቸው ለዘላለም እየተሰቃዩ ይኖራሉ የሚያሰኘውን የመፈራረጃ ቃል አምኖ ጥቅሱን እየጠቀሰ ፍጹም ጭካኔ በተሞላበት ሁኔታ ፍጥረት ላይ የሚፈርድ ሰው ሁሉ በፈረደው ቃል ራሱ ተፈርዶበታል በቃሉ ተኮንኖ ሁለተኛውን ሞት ሞቷል ይህም ኢየሱስ ክርስቶስ ዳግም እስኪመጣ ድረስ ሰማያዊውን ስጋ ሳይለብስ ከቅዱሳን መካከል አንዱ መሆን ሳይችል በአዲስ አካል ከኢየሱስ ጋር አብሮ ለመሆን ሳይበቃ በነፍሱ ብቻ ሆኖ ሲኦል ላይ እንዲቆይ ያደርገዋል ማለት ነው ይህ አይነቱ ሞት አዳም የሞትን ዛፍ በልቶ በተላለፈው መተላለፍ ይቅርታ ይህ አይነቱ ሞት አዳም የሞትን ዛፍ በልቶ በተላለፈው መተላለፍ የመጣ የመጀመሪያው ሞት ሳይሆን በአዳም መተላለፍ ምሳሌ ሁለተኛው አዳም ኢየሱስ በስጋው ቃል በኩል ያመጣው ሁለተኛው ሞት ነው ይህም በህይወት ከተመሰለው ስለመዳን ከሚናገረው ከኢየሱስ ደም የህይወት ቃል በተቃረነ መልኩ ስለ ገሃነመ እሳት ቅጣት መቃጠል የሚናገረውን ቃል ተቀብሎ በመብላት የሚሞት ሁለተኛው የሞት አይነት ነው ይህ ስለ እሳት ቅጣት የሚናገረው ለጠቀሰው ሁሉ ሞትን የሚያመጣው ቃል ኢየሱስ እንደ መሰናከያ ድንጋይነቱ ምድር ላይ የጣለው የሚለድ ቃል ስለሆነ ብዙዎች ወደዚህ አይነቱ የቃል እሳት ወድቀዋል ስለዚህ ተራጋሚ የጥፋት ውሃዎች ለሆኑት ለዘመኑ ጨካኝ ሰዎች አስቀድመው የነበሩት የዘመን ሰዎች ምሳሌዎቻቸው ስለሆኑ በጥፋታቸው ጊዜ እነዚያ እንደበሉት ምግብ እነዚህ ደግሞ ጠቅሰው የሚበሉት አጥፊ የቃል ምግብ ነው ከእርግማኑና ከክፉ ሟርት ቃል የተነሳ በአንደበታቸው የሚቃጠሉ የጥፋት እሳቶች የሆኑት ሰዎች በለጡ ዘመን እንደነበሩት ሰዎች መብላትና መጠጣት ምሳሌም የሚበሉት ገዳይ የሆነ የቃል ምግብ ነው ስለዚህ እንደ ሎጥ ሚስትም ራሳቸውን አድነው የሌላውን በእሳት መቃጠል እውን ሆኖ ለማየት በክፉ አተያያቸው ወደ ኋላ ወደ ስጋው ትምህርት እየዞሩ እነርሱ ራሳቸው የሚሞቱበት ቃል ነው
በክብር ሰገነት ላይ ያሉት አባቶች በቤተ እምነታቸው ውስጥ ያለውን እንዲህ ያለ የጥፋት ትምህርት ቃል ይወስዱ ከክብር ሰገነታቸው ላይ የሚወርዱበትና የሚዋረዱበት ቃል ነው። የወንጌል ገበሬ ነን የሚሉ ሰባኪዎችም ኢየሱስ ለኃጥአን ሁሉ የኃጢአት ስርየት ነው ካሉ በኋላ በዚህ የእንቅፋት ቃል የተነሳ እንደገና ወደ ኋላ ተመልሰው ኃጥአንማ በገሃነመ እሳት ቅጣት ይቀጣሉ የሚሉበት የእንቅፋት ቃል ነው። በዚህ ቃል የተነሳ እኔ ራሴን አድኛለሁ እነሱ ግን እንዲህና እንዲያ ያለ ክፉ ነገር ያገኛቸዋል የሚሉ የእምነት ትምክህተኞች ራሳቸውን አጥተውበታል። ከጌታችን የሕያዋን ጉባኤ ሳይለዩ ከፊሎቹ ሰዎች ሲቀሩ ብዙዎች ግን በዚህ ቃል የተነሳ ተነጥቀው ተወስደዋል። ጌታም ይህን ሲነግራቸው መልሰው ወዴት ነው የሚወሰዱት ብለው ጠየቁት። በሉቃስ ወንጌል ምዕራፍ 17 ቁጥር 37 ላይ እንደምንረዳው ጌታ ሆይ ወዴት ነው አሉት። እርሱም ስጋ ወዳለበት በዚያ አሞራዎች ይሰበሰባሉ አላቸው። አልገባቸውም እንጂ የሚነጠቁትማ ሰይጣናት ወደሚወዱት ወደ ስጋ ትምህርት ነው ነበር ያላቸው። ስለዚህ ወደ አሞራዎቹ ወደ ሰይጣናት ላለመነጠቅ ይህን የስጋ ቃል ምንነቱን መለየት ይጠይቃል። ለሚነጠቁት ግን ምሳሌ እንዲሆን ጌታ ስጋው የሆነውን ቁራሽ እንጀራ አጥቅሶ ለይሁዳ ሲሰጠው ሰይጣንም ወዲያው በይሁዳ ላይ ገባበት። ይህ ጥቅስ ያለው በዮሐንስ ወንጌል ምዕራፍ 13 ቁጥር 27 ላይ ነው። ከይሁዳ ውጪ ያሉት ሌሎች ሐዋርያት የበሉት እንጀራ ግን ምሳሌነቱ ቃሉን በእውቀት ለሚበሉት ነው። የገሃነመ እሳት ቅጣት ቃል የገዛ ጠቃሹን የሚገድል እውነተኛ የሞት ዛፍ እርሱ መሆኑን አውቀው በሌላው ፍጥረት ላይ ፈርዶ ከመሞት ለሚጠነቀቁት ምሳሌዎች ናቸው እንጀራውን በእውቀት የበሉት ሐዋርያት። ስለዚህ ስጋውን መብላትና ደሙን መጠጣት ማለት ለጠቢባን ሰዎች የህይወት ዕውቀት ሲሆን በሆዱ ለሚሄድ ለእባቡ የግብር ዘር ግን አፈርን ሰውን ለመብላት ራስን በጌታ ተቀጥቅጦ ከዘንዶው ጋር ለመወገድ ነው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 እስከ 6 ላይ ጥበብ ቤቷን ሰራች፣ 7ቱን ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዕዷን አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለቁትንም የወይን ጠጅ ጠጡ። አላዋቂነትን ትታችሁ በህይወት ኑሩ፣ በማስተዋልም መንገድ ሂዱ አለች። ነገር ግን ስለ ስጋውና ስለ ደሙ ሲታሰብ ልክ እንደ እባቡ እና እንደ ይሁዳ በአፍ ስለሚበላ መብልና መጠጥ የሚያስብና በሆዱ የሚሄድ በኖረበትም በህይወቱ ዘመን ሁሉ አፈር የሆነውን ሰው በእርግማኑና በሟርቱ ቃል የሚበላ የሚያጠፋ ሰውን አጥፍቶም እንደ እባብና እንደ ይሁዳ ራሱ የሚጠፋ የጌታን ስጋዊ ትምህርት የሚቀበል ሰው ሁሉ በሞት ዛፍ የተመሰለው የጌታ ስጋ ለእርግማን ይሆንበታል፣ ደግሞም ሆኖበታል። እንደ ገዳይ ሰይፍ የታጠቀው የመፈራረጃውን ቃል ስለሆነ ጌታ በደሙ ህይወትነት አስተስሪውና አንድ አካል አድርጎ ለራሱ በገዛው ፍጥረት ላይ እየፈረደ ሳያውቀው ተመልሶ የጌታ ጠላት ይሆናል፣ ደግሞም ሆኗል። የጌታ ጠላት ደግሞ የእባቡ ዘር ነውና ለእባቡ በአንተ ዘርና በሴት ዘር መካከል ጠላትነትን አደርጋለሁ ተብሎ በእግዚአብሔር የተነገረው ቃል ተፈጽሞበታል። በእባብነት ዘር ሐረጉም የመጀመሪያው እባቡ አዳምና ሔዋን ላይ ጥፋትን አስቦ የሞትን ዛፍ ባበላቸው ጊዜ የተደቀለ የእባቡና የሴቷ ዘር ነው። ያኔ እባቡም ሰዎቹም ተረግመው በጋራ አንድ ላይ እርጉም ዘር ደቀሉ። ሁለተኛው የእርግማን ዘር ሐረግ ዋነኛ አባት ደግሞ ዳግመኛውን አዳም ኢየሱስን ለመግደል ይሁዳ ከካህናት ጋር ሊመክር ከጌታ በተቀበለው ቁራሽ እንጀራ ምልክትነት ሰይጣን ይሁዳ ላይ በገባበት ጊዜ በይሁዳ የተፈጸመ ነው። ስለዚህ ይሁዳም እንደ ሔዋን የተረገመው ዘር ዋነኛ ወላጅ አባት ሆነ። እናም እባብ ሔዋንን እንደነዳት ሰይጣንም ይሁዳን ወደ አጥፍቶ ጠፊነቱ ነዳው። ሶስተኛው የክፉ ዘር ሐረግ ዋነኛ የፍጻሜው አባት ደግሞ ኢየሱስ
ለእርሱ መሰናከያነት እንዲሆን ብሎ ስለ እሳት ቅጣት ባስተማራቸው የሥጋው ቃላት ምልክትነት ምክንያት ዲያብሎስ በእርሱ ላይ በማደር እርግማንና ሟርቱን አስታጥቆ ያስነሳው በእሳት እቀጣለሁ እያለ አሁን ላይ የመጣው ሐሳዊ ፈጣሪ ነው። በዚህ አመጣጡ እባባዊ የአጥፍቶ ጠፊነት ክፉ ማንነቱ ተገልጦ ከመልካሙ ከኢየሱስ የተለየ ጨካኝ መሆኑ ታውቋል። ስለሆነም መልካምና ክፉን የሚያስታውቅ ዛፍ ማለት ይህ አይነቱ ለበላው ሁሉ ሞትን የሚያመጣው ቃል እርሱን ጠቅሶ እቀጣለሁ የሚለውንም ሐሳዊ ፈጣሪ ክፉ ማንነቱን የሚያስታውቅበት ስለ ገሃነም እሳት ቅጣት የሚናገረው ቃል ነው እንጂ በገነት ላይ ያለ ምሳሌው ዛፍ እንዳልሆነ ይህን መልእክት የሰማ ሁሉ ይወቅ። ይህ መልእክት እንደ ኢትዮጵያውያን አቆጣጠር መጋቢት 12 2017 ዓ.ም በረምሃይ በየነ ተላለፈ። በግል አቋም መግለጫ እስካሁን ያነሳነውን ሐሳብ ዘጋው ማለት ነው አይደለ? ምናልባት የቅዱስ ቁርባን ነገር ስለተነሳ ራሱን ችሎ ሌላ ጊዜ ደግሞ የሚያስፈልገን ነው ይሄ። ምክንያቱም ስጋው ካህኑ ሲጸልይበት በቅዳሴ አይደለ? ስጋው ወደ ምንድነው ወደ ስጋ መለኮት ምንድነው ህብስቱ ወደ ስጋ መለኮት ወይኑ ደግሞ ወደ ደመ መለኮት ይቀየራል፣ ፍጹም መለወጥ ይኖረዋል የሚል አስተምሮ ስላለ በነገራችን ላይ እንደዚህ አይነት አስተምሮች በጣም ሰፊ ጊዜ የሚያስፈልጋቸው ናቸው። ምናልባት እንደዚህ እዚህ ከተነሳው በተጨማሪ ብዙ ነገር ጥያቄም ተነስቶ ማብራሪያ የሚያስፈልገው ነገር አለ ብዬ አምናለሁ። ምናልባት ሌላ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ቅዱስ ቁርባን ላይ ስጋውና ደሙ ላይ በደንብ ለማንሳት እድሉ ይኖረናል ብዬ አነሳለሁ። ጥያቄም ካላችሁ ጥያቄዎችን ተመልካቾች እንዲያስቀምጡ ምናልባት እዚህ ያነሳው ላይም ጥያቄ ካላችሁ እሱን ጨምረው ጥያቄ እንዲያነሱና በሰፊው እንድናየው ጊዜ እንዲኖረን እመኛለሁ። ይኖረናል ብዬ ተስፋ አደርጋለሁ። መልካም። በመጨረሻ ግን አንተ እንዳታቋርጥ መሀል ላይ እንዳላቋርጥህ ብዬ ዝም ያልኩት ግን በጣም አደገኛ መስሎ የታየኝ ሐሳብ ትምህርት ሲነሳ ስላየሁኝ ጥያቄም ስለሆነብኝ ምናልባት ዛሬ አናነሳውም፣ ለቀጣይ ፕሮግራማችን አሳልፈነው አንድ ፕሮግራም ይኖረናል። ልክ ነኝ የተረዳውበት መንገድ የሚለውን ግን እንደ ጥያቄ አንስቼው ማረጋገጥ እፈልጋለሁ። ይሄ የእሳት ቅጣት ብለህ ያነሳው ላይ ከአዳምና ከሔዋን ጀምሮ የመጣህበትና ያነሳው ነገር አለ። ክርስቶስ ፍጥረቱን አይቀጣም አይኮንንም አይነት መንፈስ ያለው ትምህርት ያነሳ መሰለኝ። ልክ ነኝ? ልክ ነህ። ስለዚህ ፍጥረት ሁሉ ምንም ኩነኔ የሚባል ነገር የለም፣ ኃጢአት የሚባል ነገር የለም፣ ወይ ደግሞ ኃጢአተኛ ተብሎ ተቀጥቶ የሚቀር አካል የለም። እግዚአብሔር ይህንን ካደረገ ፍጹምነቱ ላይ ጥያቄ ይነሳል የሚል አቋም ነው ያለ ማለት ነው አይደለ? አዎ። ቅድም ያው ለማንሳት እንደተነሳው እግዚአብሔር በገሃነመ እሳት ቅጣት ፈጽሞ አይቀጣም። ፍጥረቱን ማንኛውንም ፍጥረት አይቀጣም፣ በእሳት አያቃጥልም። ይሄንን ያልኩት እኔ አይደለሁም። በሚቀጥለው በሰፊው እንነጋገርበታለን። ለዚህ ማስረጃዎች አሉ ማለት ነው። ማስረጃዎች አሉኝ። አንዷ ጥቅስ ብቻ እዚህ ጋር ብናገር እሷን ፍቀድልኝ ባጭሩ ማለት ነው። አንዷን ጥቅስ ብቻ በሰፊው ግን ብዙ ማስረጃዎች ስላሉኝ እሱን ተናረጋለሁ። ምንድነው በትንቢተ አሞጽ ምዕራፍ 7 ከቁጥር 4 እስከ 6 ያለችዋን ላንብባት። ጌታ እግዚአብሔርም እንዲህ አሳየኝ፣ እነሆም ጌታ እግዚአብሔር በእሳት ለመፍረድ ጠራ፣ እርሷም ታላቁን ቀላይና ምድርን በላች። እኔም ጌታ እግዚአብሔር ሆይ እንድትተው እለምንሃለሁ፣ ያዕቆብ ታናሽ ነውና እንዴት ይቆማል አልሁ። እግዚአብሔርም ስለዚህ ነገር ተጸጸተ፣ ይህ ደግሞ አይሆንም ይላል ጌታ እግዚአብሔር ብሎሻል። በእሳት ለመፍረድ ጠራ። በእሳት ለመፍረድ ከጠራ በኋላ እሳቲቱ ምድርን በላች፣ ቀላዩንም ባህሩንም በላች። ከዛ በኋላ አሞጽ በዛው ራእይ ውስጥ ማማለድ ጀመረ። ያዕቆብ ታናሽ ነውና እንዴት ይቆማል? እንድትተው እለምንሃለሁ ብሎ አለ። እግዚአብሔርም ደግሞ ተጸጸተና ይሄ አይሆንም ብሎ ሻረው። ስለዚህ ፍርዱ አለ፣ ፍርዱ ደግሞ የመሻር ደግሞ አለ ማለት ነው። ክንውኖች አሉ ማለት ነው። እነዚህ ሁሉ የሚከናወን ግን በእኛ ህሊና ያ ነገር ሁሉ የተቆረጠ ነው። ፍርዱ እንደሚሆን የገሃነመ እሳት ቅጣት እንዳለ ማለት ነው። ነገሮች ግን ይለወጣሉ። በምን? በምልጃ
ብዙ ማስረጃ ላይ ከመጽሐፍ ቅዱስ በቀጣይ በሰፊው እንነጋገርበታለን ብያምናለሁ። ስለዚህ እግዚአብሔር በእሳት ቅጣት አይቀጣም አይኮንንም ፍጥረቱን በሙሉ ምን ለማለት ፈልጌ ነው ሃይማኖት ላይም መጀመሪያ መጠየቅ ካለብኝ ነበረብኝ ብያስባለሁ ምን እንደውም በጠይቀም ክፋት የለውም የምን ሃይማኖት ተከታይ ነው እኔ እንግዲህ ያው አንዳንድ ጊዜ እምነት ከራስ የምትቀበለው ብቻ ሳይሆን ሰዎችም የሚሰጡበት ሁኔታ አለ አንዳንድ ጊዜ የኛ ነው የኛ አይደለም የሚሉ በሌሎች ሰዎች ጃጅመንት ከሆነ በመታነሳው ሐሳብ ነው በማነሳው አሁን ስለ ፍርድ ጉዳይ በማነሳው ነገር ለምሳሌ የጋን ሰቀጣት የለም በየስል በድንግል ማርያም አማላጅነት በቅዱሳን አማላጅነት ይሻራል ነው ያልኩ ያለሁት ማለት ነው በዚህ ተነሳ አንተ ኦርቶዶክስ አይደለም ይሄ አምስተምሮኛ ጋር ያለም ሊሉኝ ይችላሉ ሰዎች ስለዚህ ኦርቶዶክስ እኔ ኦርቶዶክሳዊ ነኝ እኔም ጥያቄ የተነሳብኝ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ተቃራኒ የሆነ ሐሳብ እንዳነሳ ስለገባኝ ምናልባት እንዳልከው በሰፊው እናነሳዋለን እኔም ጥያቄዎች ይኖሩኛል ምክንያቱም ሲኦል የሚባል ነገር አለ ኃጢያት የሚባል ነገር አለ ተኮናኝ የሚባል ነገር አለ ኮናኝ አካል አለ ግን ከሱ በፊት አስቀድሞ ደግሞ የንስሐ ህይወት የሚባል ነገር አለ በንስሐ ህይወት ደግሞ ኃጢያታችን ይሰረይልናል የካህናት ኃላፊነትም ያ ስለሆነ ማለት ነው ከዚህ ጋር ታይዞ ያንተ ሐሳብ ከዛ ሁሉ በተቃራኒ ከሆነም ሐሳብ እኔም ጥያቄዎችን ይዤ ተመልካቾችም ጥያቄዎችን እንዲያስቀምጡ በዚህ አጋጣሚ ጠይቃለሁ እንከራከርበታለን በሰፊው ግን የዛኛው እንዲያሻግረን አንድ ጥያቄ ላንተ ብቻ ማትመልሰው መልስ አንድ ጥያቄ ብቻ ለጠይቅ የሚያድር ጥያቄ ማለት ነው የሚያድር ጥያቄ እሺ አባቶች ሁሉ ነገር ያወቁ ከሆነ አባቶች ሁሉ ነገር ያወቁ ከሆነ የተማርናቸው መጽሐፍቶች የፍጻሜው ነገር የሚያሳዩ ከሆነ ኤልያስ በሚመጣበት ሰዓት የአባቶችን ልብ ወደ ልጆች የልጆችን ልብ ደግሞ ወደ አባቶች ይመልሳል እግዚአብሔር ምድርን በእርግማን እንዲመታ አይደለም የኔ ከኤልያስ ጋር ከጀማንሽ ጋር ያለኝ ክርክርም ይሄ ነው እነሱ እንዲመታ ይላሉ እኔ ደግሞ እንዳይመታ ነው ኤልያስ የሚመጣው እላለሁ እግረ መንገዱም ደግሞ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች የሚመልስ ከሆነ የሚያገለባብጥ ከሆነ ይሄ አስቀድሞ የነበረው ዕውቀታቸው አዋቂነታቸውን ፍጹም የሆነ ዕውቀት ማወቃቸውን ያሳያል ወይ የሚል ጥያቄ ይሆናል ማለት ነው ሁለተኛ ቃል በቃል አሁንም ጥያቄ ነው ስለ አባቶች ከተነሳ ስለ ትምህርት ከተነሳ ማለት ነው በመጽሐፈ ኢዮብ ይቅርታ በመጽሐፈ ኢዮብ ምዕራፍ 12 ላይ እንደዚህ የሚል አለ መጽሐፈ ኢዮብ ምዕራፍ 12 ላይ እንደዚህ የሚል አለ እሺ ምን ይላል ከ16 ጀምር ላንብብና እስከ 21 አካባቢ ላንብብ ኃይልና ጥበብ በእርሱ ዘንድ ናቸው የሚስተውና የሚያስተው ለእርሱ ናቸው የሚስተው ብቻ አይደለም የሚያስተውም ለማን ናቸው ለእርሱ ናቸው ለእግዚአብሔር ናቸው መካሮችንም እንደዛ ይሄን ባልተረዳ ሁኔታ የቆዩ ሰዎች ደግሞ ምን ይላቸዋል መካሮችንም እንደዘረፋ ይወስዳቸዋል ፈራጆችንም ያሳብዳል የነገስታትንም እስራት ይፈታል ወገባቸውን በመታጠቂያ ያስራቸዋል ካህናትን እንደዘረፋ ይወስዳቸዋል እንደ ምርኮኞች ካህናትን እንደዘረፋ ይወስዳቸዋል ኃያላንንም ይገለብጣቸዋል ከታመኑ ሰዎችን ቋንቋን ያርቃል የሽማግሌዎችን ማስተዋል ይወስድባቸዋል በአለቆች ላይ ንቀትን ያፈሳል የብርቶችን መታጠቂያ ያላላል እያለ ይቀጥላል ካህናት የተባሉት አባቶች የተባሉት እንደ ምርኮኛ የሚወስዳቸው እንደ እንትን ማስተዋላቸው የሚወስድባቸው ለምንድነው ስለማን ስለ የትኞቹ ካህናት ነው የሚናገረው ወረድ ብለ ስታይ ስለ አህዛብ ካህናት እንደሆነ ይናገራል ስለ እስራኤል ካህናት እንዳልሆነ እነሱ አህዛብ ተብሎ አይጠሩ ከጥንቱ እኛ አህዛብ እንባለው ማለት ነው ገብቷል አይደለም ለምን ህዝቦች ማለት ስለሆነ የብዙ ህዝብና ህዝብ ድምር ስለሆነ የኢአማኒነት መገለጫ የሆነ መጣ እንጂ በእስራኤላውያን እይታ ማለት ነው ስለዚህ እንደዚህ ይላል አሁን የሆነ ጥቅስ አምጥተው የሆነ እንደዚህ ይላሉ እንደዚህ አይነት አስተምሮ ያስተምራሉ ብለ አስቀድሞ ሲነገር የነበረው ነገር አምጥተህ እዚህ ጋር ከምትሞግተኝ በሰዓቱ በጊዜው ደግሞ ሲደርስ አዲስ ነገር የሚገለጥ አባቶችን ወደ ልጆች ልጆችን ወደ አባት የሚመልስ ነው ዕውቀትስ እንዴት ልታደርገው ነው እሱ ሄዶ የሚጋጨው ከዚህኛው ሐሳብ ጋር ነው የሚሆነው ማለት ነው አገሌ እንደዚህ ነው አገሌ ማን ነው አገሌ ስለ ሰዎች ማንነት ከሆነ ማንንም ስለ እግዚአብሔር ሊናገር የመጣ ሰው ስለ ራሱ ሲናገር አይቆይም ግልጽ ነው አይደለም
ስለዚህ ጥያቄ ነው ያነሳልኝ ያለው አንድ ብለው ሁለት ጥያቄ ጠይቀኸኛል እነዛን ጥያቄዎች ምናልባት ካህናት ስለተሰጣቸው ስልጣን ስላነሳው ይመስለኛል ይሄን ያነሳውና ይሄ ማሰር መፍታት የሚለውን ስላነሳው ማለት ነው እንደዚህ አይነት አስተምሮ ስላለ የሚል ነገር ስላነሳው መሰለኝ እነዚህ ሁሉ ጥያቄዎችን ላይ የጣልክብኝ ስለዚህ ቀጣይ እነዚህን ይዤ እመጣለሁ ጥያቄዎችን አነሳለሁ ተመልካቾችን በእርግጠኝነት ጥያቄ ያስቀምጣሉ ብዬ አስባለሁኝ ለቀጣዩ ተዘጋጅ ለዛሬ ግን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ እሺ በጣም አመሰግናለሁ በስተመጨረሻ እኔን ኮንታክት ማድረግ የሚፈልጉ ሰዎች ካሉ በእንደዚህ አይነት አስተሳሰብ በግልም ደረጃ እዚህ ቲሸርት ላይ ያደረኩትን ስልክ ቁጥር በዛ እንዲደውሉልኝ ጥሪና አቀርባለሁ በደንብ እንትን አድርገው እንዲታይ 0941 95 40 58 0941 95 40 58 መልካም ቆይታችን ይሄን ይመስል ነበር ዛሬ ረዘም ያለ ቆይታ ነው የነበረን ቀጣይ ደግሞ አጠር አድርገ ነው አይደለ ተመልካቾች ጋር አብረን ቆይታ እናደርጋለን ቀጠሮ ይዘናል ተመልካቾች አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን በእያላችሁበት ጥሩ ጊዜ ተመኘን ሰላም